እንደሆነ ገና እየጠጣህ ነበር። አልወጣህም እኮ ስትጀምር ከነበርክበት። ትጠጣለህ፣ ትሰክራለህ፣ ትጨብሳለህ፣ ትቀውሳለህ። የለህበትም እኮ ስትጀምር። ዱከምዬ ምንድን ነው የሚከብድህ? የኔ ወንድም ምንድን ነው የሚከብድህ? የከበደ ኑሮ ነው። ለምን በግልጽ አታወራም? የሚበላ የሚቀመስ የለም። ስለዚህ ሳልበላና ሳልቀምስ እኔ አምልኮ ማድረግ አልችልም ብለህ ማለት ትችላለህ እንጂ እስልምና ከበደኝ መሸከም አልቻልኩም። ምንድን ነው የምትሸከመው? በጆንያ ነው እንዴ ተጠቅሎ የተሰጠ እስልምና ለአንተ? ምንድነው የሙስሊሞችን ጉዳይ እኔ ነኝ የማስፈጽመው፣ እኔ ነኝ ተሸከመው ያልክ? መሸከም አቃተኝ። የምረን ነው ጉተተው ተባልክ። እኔ እንደዚህ አይነት ወጣቶች ሆናችሁ በዚህ ልክ ቆሽማዳ አመለካከት ተሸክማችሁ እንትን የምትሉ እኔ በጣም ነው የሚያሳዝነው። ተፍ ተፍ በል በቃ እንትን ወስበል በቃ ውጣ ከሀገር ምናምን ወደ ሊቢያ ምናምን እንትን በል እንዴ። ኢትዮጵያ ውስጥ ታለቃቀሳለህ እንዴ? ምን ሆነ ነው? በ10 ምናምን ዓመታችን እኮ ነው የወጣነው ከኢትዮጵያ። ትቀልዳለህ እንዴ? እንዴ ጎልማሳ ሰው በዚህ ሰዓት ታለቃቀሳለህ? ኑሮ ማሸነፍ አቃተኝ ብለህ እንትን ትላለህ እንዴ? ነውር ነው በእውነት ነውር እንዴ! በጣም ነውር ነው። ስራ በቃ ዝም ብለህ ስራ። ወንድ ልጅ ሲጀምር መራብ አለበት። ወንድ ልጅ መታጠፍ አለበት። ኑሮን ማሸነፍ ካልቻለ ምን ትርጉም አለው ወንድ ልጅ እንዴ? ተቀል እንኳን ሀገሬ ውስጥ አይደለምና እኔ ተማሪ እያለሁ እዚህ ሀገር በቀን አንዴ እየበላው ነው ለሰው። እኔ ለሰው ስጠኝ አልልም፣ ግደለኝ አልለምንም። ትቀልዳለህ እንዴ? ራሴን አላዋርድም፣ ክብሬን ዝቅ አላደርገውም። በዚህ ልክ ጓደኞቼን እኮ ነው ስጡኝ አልልም። እንኳን መለመን ይቅርና ብድር እንኳን አልጠይቅም። ለምን አልሞትም? እኔ በተለይ ደግሞ ፈጣሪ አለ ብሎ የሚያምን ሰው ከፈለክ በረሃብ አይገለም ሲጀምር። በቃ አንተ ፈጥረሃታል እቺ ሁድ ግደለኝ በረሃብ ምናምን ብለህ አሳልፈህ መስጠት ነው። የሆነ ነገር ነው የሚልክብህ እና ወንድነትን አርክሰሃል። ዱከም መጥፋት ነው ያለበት ከሚዲያ በእውነት አሁን መጥፋት ነው ያለበት። እንዴ ይሄ የማይባል ነገር እኮ ነው ያልከው። እስልምና መሸከም አቃተኝ ምናምን ነገር የሙስሊሞችን ጉዳይ አስፈጻሚ ተሸካሚ ምናምን መጅሊስ ምናምን እኮ ነው እንኮ የፓለስታይን እነዚህ የጦርነት ከእንትና ጋር የሚገጥሙ እንትኖች በቃ የነሱ በቃ የፊት ለፊት ጋሻ እኮ ነው እንኳን አንተ። እኔ መሸከም አቃተኝ እቺሽ አስጠላኝ። የምረሬ አከብረ ነበረ ከነ እንትን ማለት ነው። እቺ ከነ ልመና ከነ ጭቅጨቀ ምናምን ነገር አከብረ ነበረ፣ ትመቸኝ ነበረ ምናምን። አሁን ግን አስጠላኝ። ይቅርታ አድርግልኝ። እኔ ቋቅ ነው ያልከኝ። ወንድ ልጅ በዚህ ልክ እየለመነ እኔ እንትን ታደርግ እኔ አስጠላኝ። እውነት ለመናገር በቃ ጥፋ ከዚህ። አሁን እኔ ባገኘው ነው ምነካ ባደረከው ነገር ማለት ነው። ዱከምን ሳይ ዝም ብዬ ነው ኮሮሾ ምለው። ግማሽ እንጀራ ሽልጦ በሽንኩርት እንደዚህ እያልኩ ነው፣ ዳቦ በቲማቲም እያልኩ ነው ማሰቃየ እንዴ እንትን ማክተፊያን እየላክ ምናምን ሴቶች እንትን እንዳይመስሉ ደግሞ እነዚህ ሴቶች ደም ተፍተው ነው ብር የሚያገኙት። ቀላል ነገር እንዳይመስል 16 18 ሰዓት እየሰሩ ነው ብር ወደ ቤተሰቦቻቸው የሚልኩት፣ ራሳቸውን እንትን የሚያደርጉት። ተቀልዳለህ እንዴ? ከእንደነዚህ አይነት ሴቶች አንተ ብር ትለምናለህ? አንተ ወንድ ልጅ አይደለ እንዴ? ዱከም የምትባል ሰው አፈር ብላና እንዴ! አረብ ሀገር ከሚሰሩ ሴቶች አንተ ብር ትለምናለህ? ምን አይነት እሳት ነው ያቃጥልሃል እኮ አንተ ምንድን ነው እንደዚህ አይነት ነገር እንዴ? በዚህ ልክ ትጀዝባለህ እንዴ? ስጭኝ ምናምን ነገር የኔ ቆንጆ ከኢትዮጵያ ውጭ ነው እንዴ አለሽ? ኧረ እኔ እኮ በቃ ኡስታዝ ዌድ የሚባል ሰው እኮ አጨለለኝ ምናምን ነገር፣ እረፍት አጣሁ እኮ ነፍሴ ተጨቃለች ምናምን። እኔ ቸገረኝ እኮ በቃ ሳትታመም ነው ሲጀመር ታመምኩ ስትል የነበር። አልታመምክም፣ ውሸታም። ብትታመም ትሞት ነበረ እንዴ? የምትታከምበት የለህማ እንዴ? ውሸት እንዴ? ትቀልዳለህ እንዴ? የምትበላው ከሌለ ምንድነው ታመህ? አንተ በምንድን ነው የዳንከው? በየትኛው ተአምር ነው የዳንከው? እስኪ መልስልኝ። በየትኛው ተአምር ዳንክ? እስኪ ፈጣሪ አዳነኝ አትለኝ መቼስ። ፈጣሪ ከታመምክበት ካዳነ የሚያድን ፈጣሪ ካለ ያበላል። በቃ አንሸዋወት።
እና አስጠላ። በቃ ቋቁም ያለ በጣም ነው የምታስጠላው ድክም፣ እውነት ለመናገር አንተና እንዳንተ አይነት ማለት ነው። ሌሎችም አሉ መረን መረን ወንዶች ወንዳገረዶች አሉ፣ ግን ያንተ ይለያል። በቃ ይሄ እስስት ነገር ነው። እንዴት ነሽ የኔ ቆንጆ ምናምን። እኔ እኮ በጣም ኧረ ጠፍተሻል እኮ የምረን ነው ለማኝ እንዴ ለወደ ስትል ሃይማኖት እንደዚህ እንትን ትላለህ እንዴ? ተቀየራለህ እንዴ? ሰገጣ ሰገጥ ደግሞ አዲስ አበባ ነው የምኖሩ ምናምን ይላል። እኔ አዲስ አበባ ሰው በዚህ ልክ እንትን አይልም፣ አይሰግጥም። በቃ ሙጭጭ አይልም እኮ ኧረ ተነቃብኝ ምናምን ነገር ብሎ እልም ይላል። ያንተ ግን ይለያል የምር። እንደዛ ከሆነ ከአዳነች አበቤ የሆነ በረንዳ መሬት ተከራይታ አትለምድም እንዴ? 4x4 ምናምን ነጠላን አንጥፈ የምር እግርህን አጠፋ አድርጋ እግርህን ወትፈ ምናምን እጅን ምናምን አድርጋ ብትለምን ይሻላል። እዚህ ጋር መጥተህ አረብ ሀገር ላሉ ሴቶች ምናምን በእናትሽ ምናምን እኔ እኮ ምናምን እያልክ በሃይማኖት እንትን ከምታደርግ እንደዛ አድርጋ ነጠላን አንጥፈ ብትለምን እየተሻለ ነው። ዱከምዬ አዋራጅ፣ ወንድ አሰዳቢ፣ በቃ ወንዶችን አዋርዳል። ከሚዲያ መጥፋት አለበት ከዚህ በኋላ። ስለ ዱከም ይበቃናል። ከዚህ በላይ ካወራው ራሱን ያጠፋል። ያ በቃ ራሱን ያጠፋል። ለነገሩ ከኔ ቀድሞ ረሃብ ይገላል። እስኪ እንደዛ ብዬ ስለው እኮ እኔ አልራብም አትልም መቼስ። ስለተራብክ አይደለ እንደ ኮሮሽ ስትልክ የነበረው ሽልጦ በቲማቲም ስትልክ የነበረው ስለተራብክ ነው። እና በረሃብ አልሞትም አትልም። ይገላል ረሃብ። ከኔ ቀድሞ ረሃብ ይገላል ዱከም፣ እውነት ለመናገር ኦኬ። ለማንኛውም እወድሃለሁ። ምንም ማድረግ አይቻልም። ያው ኢትዮጵያዊ ስለሆንክ ትጠቅማለህ። ያው ቀይ ባህር ለማስመለስ ምናምን ትጠቅማለህ። እንዳንተ አይነት ወንድ ይጠቅማል እኮ በሆዱ ምናምን። እኔ መንግስት እንትን ቢጀምር እኮ እንደናንተ አይነት ትጠቅማላችሁ ማለት ለመናገር። ኢትዮጵያ የምትባል ሀገር እናንተን አቅፋ እናንተን ይዛ ድሃ መሆኗ እኮ የባህር በር ሳይኖራት እንትን ማለቷ መሰቃየቷ እኔ በጣም እኮ ነው የሚገርመው። ታሪካችሁን አድሱት። ታሪክ ስሩ። በቃ መስዋዕት ሆኑና ፎቶአችሁ ይሰቀል። እና ዱከም ምናምን ለሀገር የተሰው ቀይ ባህር ምናምን ተብሎ በኢቲቪ ምናምን አዲስ አበባ ጎዳናዎች ምናምን የእናንተ ፎቶ ሲሰቀል አስበዋል? ምናልባት እኔ ነኝ ፎቶውን ሳይ ተርበህ እንደሞት ከምንትን የምለው እንጂ ኢትዮጵያ ሕዝብ ሲያመሰግን ይኖራል። እኔ አፈርሉን እያለ ማለት ነው። ስለዚህ በቃ መስዋዕት አለባችሁ። አሁን ሰው እናስገባና ሌላ ነገር እናወራለን። ስለ ኦርቶዶክሳውያን እግዚአብሔር አካል የለውም ብለው እንትን እያሉ ነው። ምንም ማድረግ አይቻልም። የእናንተ ሩጫ መጽሐፍ ቅዱሳዊ አይደለም። ቅድስት ዛህራ አይ እንዴት ነሽ? ሰላም ብያለሁ። እስኪ መጀመሪያ እንትናን አስልሚው እስኪ ፓስተር ማን ነው የሚባለው? ኃይሌ ዮሐንስን እንትን በይው እስኪ። ከዛ በኋላ ነው ባኒን እንትን ካልሽኝ እና አለን ቅድስት ዛህራዬ ኃይሌ ዮሐንስን እንትን አድርገው አስልሚው። እሱ የእሱ ተስፋ ከቆረጥሽ በኋላ ነው መንገድ የቀየሽ ወደ ሌሎች ወደኛው ምናምን። አስልሚው እሱ እንደውም እሱ ቅርብ ነው። የሚገርም አመለካከት ነው ያለው። እኔ ይመቸኛል። እኔ አመለካከቱ ደደብ ክርስቲያን አይደለም። በቃ ነቃ ደንገጥ ያለ ሰው ነው። ኦኬ ሰላም ምን ልትሰሪ ነው? ብልግና ልታወሪ ነው? አይፈቀድም። ካሜራውን ደግሞ እንደዚህ እንትን ትላለህ። ብልግና ማወራው ሰላም ነው? እንዴት ነው? የት ሄደን የጠፋው? አለን። እንዴት ነሽ? አለን በሰላም ነው የጠፋው? ኧረ አለሁ አልጠፋሁም። እና ዛሬ ምን ላይ ናችሁ? ምንም ላይ አይደለንም። እና ታዲያ እዚህ ጋር
ተጎልቼ ታዲያ ስራ ካልሰራው እኔ በረሃብ እንትን ልበል እንዴ? እኔ የስራ ሰው እኮ ነው። ኦኬ ካሜራ ላጥፋው። ምንም እንትን እኮ የለውም፣ ግን ባጠፋው ይሻላል እንጂ ከታየውም እኔ ምንም ችግር የለውም። እኔ ምንም የታየ ነገር እኮ የለም። የአረብ ይታየም። በነገራችን ላይ እኔ ጋር አብረው እንትን የሚኖሩ ሰዎች እኮ አሉ። እንትን እንዳይመስላቸው ከኔ ተደብቄ ምናምን እንዳይመስላቸው። እኔ አልደበቅም። ነፍ ሰዎች አሉ። ኢትዮጵያ ውስጥ አትኖር፣ ለምን ትደበቃለህ? አንዱ ምን እንዳለኝ ታውቂያለሽ እንዴ? ማጀራትሽን ማለት እኮ ይችላል፣ ግን ፈሪ ናቸው። አንዱ ምን እንዳለ ታውቂያለሽ? ያቀኛል እኮ ምናምን ትንሽ ነው ብዙ አንተዋወቅም፣ ግን ቁጥሬ አለው ምናምን። ከዛ አንተ ምን አባ ነው አፍልታል ምናምን ነገር ምናምን ብሎ እንትን ጻፈልኝ ዋትስአፕ። እኔ ምን አባ ነው ምናምን ነገር አልኩትና አረ ምናምን እኔ ምን እንደዚህ እንትን አጠፋሃለሁ ምናምን ነገር አለኝ። ላኩለት ያለውበትን ቦታ ስልክለት እኔ አይመጣትም እና በቃ ልብ ካለ እና ምናምን ነገር ብዬ እንትን አልኩ። አይመጣም አሉ እኔ ጋር አሉ፣ አብረው የሚበሉ አብረው የሚያመሹ ምናምን ምናምን አሉ። እና አላስገባህ የአክሊል ደጋፊና አላስገባና ጉራ ምናምን እና አላስገባ አላወቀም። እኔ የሚዝቱ ሰዎች እባክህ ልብ የላቸውም። አንዱ ሁለት ሰዎች ምን እንዳደረጉ ታውቂያለሽ? ግብዳ ሰው ቀጥረው ማለት ነው። አሬ ምሬን እኮ ነው፣ እየቀለድኩ አይደለም። የሆነ ጉዳይ ነበርና እዛ አምሽተን ምናምን እየሄድ ከዛ እኔና አንድ ጓደኛዬ ነበር። እኔ ችግራቸው እኔ ጋር ነው። ከዛ የሆነ ግብዳ ሰው ይዘው ምናምን ነገር እየተከታተሉን ነበረ ምናምን። ጓደኛዬ ነው ድራይቭ ሲያደርግ የነበረው። ከዛ ከፊት ለፊታችን መጥተው ምናምን መኪናውን አቁመው ምናምን ወረዱ ምናምን፣ እኛንም አቁሙ። እኔም እንትን እምላቸው መስሏቸው እኮ ነው። ከዛ እኔ ወርጄ እንትኔ ላይ ወገቤ ላይ እንትን አለ መሳሪያው አለች። ሲያዩዋት ማለት ነው ሲያዩዋት መኪናቸውን አስነስተው እልም ምን ያሉት አነደዋለሁ። እኔ ምን ችግር አለው? ግብዳ ሰው ቢያመጣ ሶስት ቢሆን ምን አገባኝ? እኔ አዩት ምናምን ነገር ሸሚዝን ያደረኩት እንትን አድርጌዋለሁ መሳሪያው ማለት ነው። ስወርድ ከመኪና አዩት መሳሪያውን እልም ምን ያሉት እንደ ንፋስ ነው የበነኑት። ገባሽ? ከዛ ነው የሚፈሩት። አሁን ይፈራሉ ምናምን። ይሄ ኑሮ እንትን ብሎ የጨረሰ ነው ምናምን ብለው ነው የሚያስቡት። ላነደው እችላለሁ እኔ ምን አገባኝ? አንድ ህይወት ነው ያለኝ። ገባሽ? 3 ሆነ 16 ሆነ ምናምን ምን አገባኝ? ታጥቄ ነው እኔ የምንቀሳቀሰው። እና እንዴት ነሽ? አለን። ሁሉ ሰላም ነው? ሁሉ ሰላም። አታንቀላፊ ጉዳይ አለን አንችልም። ተኝቻለሁ። አክል ቀጥል ፓርትቱ። እሺ አንድ ጉዳይ የተነሳ ጉዳይ ነበርና ኦርቶዶክሳውያን እግዚአብሔር እጅ አለው፣ አፍንጫ አለው፣ ኩላሊት አለው፣ ቅንድብ አለው። እኔ ግን አንድ ክርስቲያን ሌላ ነገር እኮ እንድትው ይሄ መጽሐፍ ቅዱሳዊ ጥቅስ ምናምን የሚባለው ነገር እንቶ እግዚአብሔር እግር አለው፣ አይን አለው፣ አፍንጫ አለው፣ ቅንድብ፣ ጅድ ምናምን የሚባለው እንተውና ኢየሱስ ክርስቶስ የሚባል ሰው ቁጭ አድርገህ በአጭር ቁመት በጠባብ ደረት ተወስኖ ሰው ሆኖ ብለህ እያመንክ እግዚአብሔር አካል የለውም ብለህ ስትከራከር ግን እኔ ክርስቲያን ምን አይነት ልብ ነው ያላችሁ? እንደዛ ማለት ነው እንትና ማለት ነው እናንተና እግዚአብሔር አካል የለውም ብለህ ስትል አካላችሁ ይፍረስና የእናንተ ዕውቀት የቱ ጋር ነው ያለው? እኔ ምንድናችሁ እናንተ? እግዚአብሔር አካል የለውም፣ እግዚአብሔር አካል አለው ካል ፍጡር ነው የምናመልከው። የምረን ነው የተሰባሰበ አካል የለውም።
ምን እና ኢየሱስ ምንድነው? ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር ነው፣ እግዚአብሔር ወልድ ነው ብለህ ካመንክ እግዚአብሔር አካል አለው። አካልህ ይፍረስና ኢየሱስ እኮ ሰው እኮ ነው። ምንም የተለየ ነገር እኮ እኔ እንደውም ጥያቄ ማለት ነው ጥያቄ ኢየሱስ ብብት ላይ ጸጉር ነበረ ወይ ብዬ ነው የምጠይቀው። ከዚህ በኋላ አካል ነበረው ምናምን የሚባል ነገር የለም። ለምንድን ነው አካል የለውም ምናምን ብለህ የምትከራከረው? አካል አለው እንጂ በአካሉ አካል ስላለው እንዴ እግሩ ላይ አይደል እንዴ እንቅፋት ሲመታው የነበረው ኢየሱስ አካል ስላለው እንዴ መስቀል ላይ የተቸነከረው እና ምኑ ላይ ነው እንትኑ የገባው የተቸነከረው? ጥያቄ ኢየሱስ ኩክ አለው ወይ ነው ጥያቄ። ኢየሱስ ብብት ውስጥ ጸጉር አለው ወይ ነው ጥያቄ። እቺ ወናፍ ደግሞ ምን የምትወጪ ከሆነ ለምን አባሽ ትገቢያለሽ? አንቺ ሰላም የምትባይ ሴት ታባቷን ካሜራ ዘግቻለሁ ብዬ እኮ እንትን ልል እኮ ነው። ቡትሩፍ የሆነች ሴት አንዴ በእናታቸው አንዴ ኦኬ ሰዎች ይቅርታ እኔ ትንሽ የጤና ችግር አጋጥሞኛል እና
እዛ ነው። ኦኬ ሰላም ብያለሁ። አቡኪ ሰላም ብያለሁ። ሀዬ እንዴት ነህ ባቢዬ? ሰላም ነው ወይ? እንዴት ነህ? ምን ነው አለን አለን። እንዴት ነህ? አለ ምን የሚያስፈልግ ነገር አለ ምናምን ጥበብ ምናምን የሚያስፈልገ ነገር አለ ትላለህ? በፍጹም። እንዴት ነህ? አለ ባቢዬ። ከትላንትናም እየሰማችሁ ነበር እኮ አመመኝ ምናምን ስትል። አዎ ቀልድ ላይ ስለነበር ቀልድ መስሏቸው ነው። የሚገርም ነገር እና ቀላል ነው። አንዳንዴ እኮ ያው የሚቀልድ ሰው ምናምን ሊትራሊ ፈር ምናምን የምታደርግ ከሆነ የሆነ ቁም ነገርም እያወራ ሰው ፈን ነው የሚመስለው አንዳንዴ ማለት ነው። እና እኔ ደግሞ እንደውም እንደዚህ የሚጫወቱ ሰዎች ምናምን የሚናገሩትን ንግግር ነው የምፈራው ራሱ ማለት ነው። ጠቅ ያደርገዋል። አዎ ይሄ ከእንትኑ ጋር ተያይዞ ስለነበረ እኔ ጀርባዬ ነው በጂም ውስጥ ነው የሚገርም ነገር ከባድ ችግር የገጠመኝ ነው። ደህና ነኝ ግን በእንትን ነው የምንቀሳቀሰው ሁላ የሚገርም ነገር እመላለሳለሁ ሐኪም ቤት ምንም ትርጉም የለው እና ማረፍ ስላለብኝ ያው ተጋድሜ ነው እያወራሁ ያለሁት ሁላ በመጋደም ነው ላይፍን የምናሳልፋት እስክንትን እስኪል ከባድ ነው። እና አጋጣሚ ትናንት ደግሞ እግር መላክ ሳምባ መላክ ምናምን ስለነበረ ስፓይናል ኮርድህ ነው ስፓይናል ኮርድህ እንትን ብሏል። ኦኬ ኦኬ እሱ ከሆነ ይከብዳል። ኤምአርአይ ምናምን ተነሳው አይ ቲንክ ስፓይናል ኮርድ ከብሬን ጋር ስለሚገናኝ እንትን ችግር ነው። ብቻ አንዳንዴ እኮ ሐኪም ቤት ራስ ከሄድክ ሌላ ጣጣ ነው የሚሉ ከባድ ነው። ብቻ አላህ ያሽር። ያስ እንትን ብሎ ያሰፉታል ብለህ ነው? ምን የሚገርምህ የሆነ ጊዜ ላይ ስኳር በጣም ሃይ ሆነበት፣ አክሰሱ በጣም ሃይ ሆነና 500 ምናምን ገባ። ማክሲመም ከበላ በኋላ ስኳር መኖር ያለበት ከ150 እስከ 200 ምናምን ነው ሊትራሊ። ከዛ ነው በቃ መለሱት ምናምን። ያ ስኳሩ ደግሞ ፖታሺየሙን በጣም ሎ አደረገው ማለት ነው። ፖታሺየም ደግሞ ሎ ከሆነ ብሬንህን እንትን ይልሃል ማለት ነው። ኒውሮሎጂካል አግሪመንት ኒውሮሎጂካል ምናምን እንትን ላይ ሳነብና ከዛ ነው አሁን እሱ ሄዶ ምን አደረገ? ብለክ ክሎቲንግ ብሬኑ ላይ ማለት ነው ሌፍት ብሬኑ ላይ እንደ ስትሮክ መተው ታውቃለህ? ቀላሉ ነገር ይተዋል። አዎ ትንሽ ቢቆይ ኖሮ ሙሉ ለሙሉ ከመታው ከፍሎ ነበር ግራውን ብቻ ፓራላይዝ የሚያደርገው ማለት ነው። በቅርቡ እኮ ነው። እና ግን አንዳንዴ ማንበብ ጥሩ ነውና ዶክተሮቹ ምናምን አረባካቸው የማራይ ምናምን ይነሳ እያልኳቸው ማለት ነውና አንተ ሜዲሲን ተማሪ ነህ ምናምን አሉኝና ኧረ እኔ ሜዲሲን ተማሪ ሶፍትዌር ኢንጂነሪንግ ነኝ ግን አይ ቲንክ ያው የሆነ በሽታ ምናምን ሲመጣብህ እኮ ታነባለህ። አዎ ማንበብ ችግሩ ስትታመም የምታነብ ከሆነ ትቀውሳለህ። ከባዱ ነገር አይደል? እሱ ብዬ እየሰራ ምናምን ሪፖርት ምናምን እንትን እያደረኩለት ዛሬ አክሰሱ ፖታሺየሙ ስንት ሆነ፣ ካልሽየም ማግኒዥየም ምናምን ስንት ሆነ ምናምን እያልኩኝ ስኳሩንም ደግሞ ይሄ ግላይኮሜትር ነበረኝና በዛ ምናምን እየለካ እየተከታተልነው ነበረ፣ ኮንትሮል አድርገነው ነበርና ከዛ ነገር አንጻር ምናምን ኧረ እኔ ባዮሎጂ በጣም ጠላ ትምህርት ነው ባይዘው ያልወድም ነበር፣ ግን በቃ ወደድኩት። ወንድም የተነሳ ታውቃለህ እያነበብኩ ምናምን ብሬን ላይ እንትን አልኩና ከዛ አንጻር ስፓይናል ኮርድ ደግሞ ከብሬን ጋር ስለሚገናኝ እሱንም መታየቱ ጥሩ ነው በሚል ነው። ኦኬ ወሬ ሰላም። ምንድነው ደግሞ ዛሬ የሚመጡ ወንዶች ደግሞ ምንድነው ፀጉራቸው ምናምን ያደረጉ? ወሬ ሰላም ይሰማል አይደል? አቡኪ ይሰማል። ወሬ በቃ እንዴት ነህ? ወሬ ስልጣን ያለው ሰው ይለማመድበት እስኪ። ስሙ ነው የሚገርም ባቢ
በጣም እኔ ከአንዳንዴ አሁን ቅድም የሆነ በጣም ወደው ወንድም ያለና ቤት ገብቶ ስሙን እንዴት ብዬ ልጥራው? ስሙ ማን እንደሆነ ገምት እስቲ። ማበጠሪያ የማያስፈልገው ማለት ነው። እና አሁን እንዴት ብዬ ልጥራው ነኝ? ማበጠሪያ ያስፈልገው ማለት ስለ በቃ መላጣው ማለት መላጣው እኔ አሁን እንዴት ነው የምጠራው? መላጣው መላጣ ብለህ ነው አምን ታዲያ የሆነ የስላሴ ጦጣ ምሳ ብሬን አምጣ ምናምን ብለን እንጫወት ነበር ድሮና እንደዚህ አይነት አሁን አሸብር አደፍርስ እንደዚህ ውጣባቸው ፍረጣቸው እንደዚህ ውጣባ አሁን እንደዚህ የሚባል ስም እንዴት ነው የሚባለው? ራሱ እኔ አላቅም እኮ እና የሆኑ ቄስ ነበር ተብካይቼ ውጣባቸው ብለህ ያው ትውልዱን አስጨርስ አደፍርስ ብለህ ይኸው እያደፈረስ ያለ ማን ነው? አሸብር ብለህ የሚያሸብር ማን ነው? ደመላሽ በቃ የሚያስጠላ ስም ማለት ነው። እንደዚህ አይነት ነገር ከእንትን ጋር ነው ከምንድን ነው ከጦርነት ከፍልሚያ ከእንትን ጋራ ነው። ይሄ የድሮ ኢትዮጵያ ውስጥ ደግሞ እንደምታውቀው ደመላሽ፣ አሸብር፣ ደምሳሽ ምናምን እየተባሉ እንትን የሚባሉት ከዛ አንጻር ነው። የራሳቸው ጉዳይ። ኦኬ እንዴት አየኸው አቡኪ እንትን ላይ የነበረው ጉዳይ አሁን እግዚአብሔር አካል አለው የለውም የሚባለው ነገር ባለ ጥፍሩ ኢየሱስ፣ ባለ ቅንድቡ ኢየሱስ፣ ባለ አንገትና ባለ ፂሙ ቆንጆ ኢየሱስ ቁጭ አድርገው በአካል ማለት ነው በአጭር ቁመትና በጠባብ ድረት ተወስኖ ተብለው ሰው ሆኖ ተብለው ልብስ ለብሶ እንቅፋት ሲመታው ከሰዎች ጋር ሲመላለስ በልጅነቱ ጭቃ ሲያቦካ ሲማር ሲመላለስ የነበረ ሰው ቁጭ አድርገው እግዚአብሔር አካል የለውም አሉ። እነዚህ ሰዎች ከየትኛው ምድብ ናቸው? ምን አስበው ነው? ወይስ ኢየሱስ አምላክ አይደለም እግዚአብሔር አይደለም ብለው አምነው ነው በውስጣቸው? ይሄ እኔ እንደማስበው ሚዲያ ላይ ያሉ እግዚአብሔር አካል የለውም ብለው የተነሱ ሰዎች ሸምሟቸው እንጂ የእግዚአብሔር አምላክና የክርስቶስ አምላክነት የማይቀበሉ ናቸው። ኢየሱስ እግዚአብሔር አይደለም ፍጡር ነው ብለው ፈጣሪ ሳይሆን ፍጡር ነው ብለው የሚያምኑ ሰዎች ናቸው። ግን ሸምሟቸው ነው ብዬ ነው የተረዳሁት። እነፉይ ምናምን የሚባሉ ኮተት መተት ኮፒሊንክ የምታደርጉ ሰዎች በጣም ነው ማመሰግነው። ኮፒሊንክ አድርጉ። ዋርኒንግ ይላል ለምን እንደሆነ አላውቅም። እዚህ ጋር አለች የሆነች ልጅ እስኪ እንሳባት። አቡኪ አለ ለአንተ እኮ ነው። ኦኬ አዎ ባቢ ምን አለ መሰለህ እንዴ አራት አይና ናቸው። አንደኛ ነገር ሊቁ አራት አይና ናቸው። አራት አይና ማለት ምን ማለት ነው? ብሉያትን፣ ሐዲሳትን፣ መጽሐፈ መነኮሳትን፣ ትርጓሜ ሐዲሳትን የሚያውቁ ሊቅ ናቸው። በቤተክርስቲያን ጉባኤ ተክለው የአራቱ ጉባኤያት መምህር አዲስ ኪዳንን ብሉይ ኪዳንን በቃላቸው ይዘው ከዛ እንደገና ደግሞ አንድምታውን ሰርተው የሚያስተምሩ ናቸው። አንደኛ ነገር አሁን እዚህ ላይ ወር የሚሉ ደግሞ ካወቃቸው አይ ቲንክ በአብነት ትምህርትም ያለፉ አይደሉም። ከመጀመሪያ ጀምሮ ያሉት ቅድም ሜንሽን ያደረከው ልጅም ቢሆን የሰንበት ተማሪ ነው ማለት በአብነት ትምህርት የግዕዝ ሰዋስው እንኳን አያውቁም ራሱ ማለት ነው። አስሩ መራሕያን በግዕዝ እንኳን ብጠይቃቸው ሊትራሊ እንኳን እሳቸው ላይ ድረሱ እኔ ማለት እንትን ማሆን ራሴን እንትን ሰልፍ እንትን እንዳይሆንብኝ ነው እንጂ በግዕዝ ላንጉጅ እኔ ላይ የማይደርሱም ራሱ ልጆቹ ማለት ነው እንኳን እሳቸው ላይና ቅድምም እየሰማው ነበርና መናፍቅ ናቸው ምናምን እንደ አትናቴዎስ የተናገረውን ነገር እኮ ነው የተናገሩት። እሳቸው ምን አደረጉ? አትናቴዎስ አለ በሰው ልጅ ላይ ለእግዚአብሔር በከበሩት መጽሐፍቶች አይን፣ ጆሮ በተለመሳሳይ መልኩ እግር፣ እጅ እንዳለው እናምናለን። ይሄ ነገር ሁሉ እናጸድቃለን ግን አይመረመርም ብሎ ነው የተናገረው። እንግዲህ አትናቴዎስ ማለት እንግዲህ ታውቀዋለህ እንግዲህ በጣም ሊቅ ነው የሥላሴ ትሪኒቲ ዶክትሪን ላይ ማለት ነው። በተመሳሳይ መልኩ ደግሞ እንግዲህ ምን እናድርገው ለሥላሴ ራሳቸው ጥፍር አባ ጊዮርጊስ ዘጋስጫ ነው ጥፍር የሚለውን የሰጠው ጥፍር አላቸው ይባላል። በተለይ አካሉ ደግሞ ከሶስቱ አካል አንዱ አካል የሆነው ኢየሱስ ክርስቶስ ቃል ስጋ ከሆነ በኋላ ሁሉ ለሊሁ ይትገሰስ ለሊሁ ይትገሰስ ብለው የተናገሩት ራሳቸው ናቸው አይደል እንዴ? ስለዚህ ለእግዚአብሔርማ በደንብ አካላቶች እንዳሉት ራሱ ይናገራል። ኢሳይያስ 30:27 ላይ አይተዋል ራሱ እነሆ የእግዚአብሔር ስም ከሚነድ ቁጣና ከሚግኖት ጢስ ጋር ከሩቅ ይመጣል፣ ከንፈሮቹም ቁጣን የሞሉ ናቸው፣ ምላሱም እንደምትባላ እሳት ናት ይላል። አሁን አይዲማቲክ ኤክስፕሬሽን ነው የሚለው ነገር አታመጣም እዚህ ላይ
እግዚአብሔር መንፈስ ነው የሚለው የቱ ላይ ነው ሄደህ ነው የምትናገረው? የዮሐንስ ወንጌል 4:24 ላይ ሄደህ ነው የምታገኘው። በብሉይ ኪዳን ያለውን ይሄን በምን ተረዱት ነው እነሱ አውቶማቲክ ይሄ እንትን ነው ሜታፎሪክ ኤክስፕሬሽን ነው ብለው የሚረዱት እና ጭራሽ አትናቴዎስ አላለም እኮ ነው የሚሉት። እኔ እኮ በጣም ክህደታቸው አትናቴዎስ እንደዚህ ብሎ አልተናገረም ጭራሽ ይሄ የሚለውና የአትናቴዎስን ከፍቼ ማሳየት ይችላል። ሃይማኖተ አበው ላይ ቃል በቃል የተናገረውን ለእግዚአብሔር እነዚህ አካላት ሁሉ እንዳሉት እናምናለን፣ አይመረመርም ነው ያለው። ስለ የትኛው እግዚአብሔር ነው? አንሰ ቤ እግዚአብሔር በስመ አብ ወወልድ መንፈስ ቅዱስ ነው ያለው አትናቴዎስ። እኔ እግዚአብሔር ባልኮ ጊዜ አብን ወልድን መንፈስ ቅዱስን ነው ማስታወሰው ብሏል ራሱ አትናቴዎስ። ስለዚህ እግዚአብሔር ካለ አብን ወልድን መንፈስ ቅዱስን ነው ማለት ነው። እና መንፈስ ቅዱስም አካል አለው እያለ ነው እንዴ? በሚገባ ላሳይህ። ኖ አይ ማለት በቂ ነው እኮ ምንም ችግር የለውም ከነገርከኝ። እንደዛ ነው ወይ የሚለው እሱ እንደዛ ብሎ ነው የሚያምነው? መንፈስ ቅዱስም አካል አለው ብሎ ነው የሚያምነው? የራሱ እንዴ አብ እኮ የራሱ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ወልድም የራሱ የሆነ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። መንፈስ ቅዱስም የራሱ የሆነ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። በአካል ግን አይመሳሰሉም እኮ ነው የሚሉ። ትክክል። እኔ ይስማማኛል፣ ይሄ ተቀብየዋለሁ። ምክንያቱም እንደ ነፋስ ዝም ብሎ የሚተንን ዝም ብሎ እንትን የሚል ከሆነማ በጣም ከባድ እኮ ነው። አስበዋል። አሁን አካል የለውም ከተባለ እንደ ምንድን ነው? እንዴት አድርገን ነው የምንረዳው? አሁን አካል የለውም ከተባለ አሁን መንፈስ ቅዱስ የሚባለው ራሱ እንዴት አድርገን ነው የምንረዳው? አስበዋል። በጣም እኮ ነው እሱ ነው ደግሞ እሳቸውን የመተቸክ እኮ ሞራኑ ኑሯቸው ጀስት የሆነ ነገር አውቀው ምናምን ሊትራሊ ቢሆን ደስ ይላል። ቆይ የሃይማኖት አበው ላይ አሁን ለምሳሌ ምን ይላል መሰለ? የአትናቴዎስ ራሱ የተናገረው አለ ራሱ ምን ብሎ ነው ስለ እግዚአብሔር እንትን ሲናገር ወይ ተወሰከ ዲበ ስላሴ ምንትኒ ስማሃዱ ወቱ ለሊሁ አምላክ ወለሊሁ ሰብ ሆረ ወቱ ይተዋህድ ምስለ አቡሁ በህላዊ መለኮት ወቱ ይትሬ ምስሌን በህላዊ ተፍሲቱ ወቱ ሰማያዊ ወቱ ምድራዊ ወቱ ያስተሪ ወቱ ያስተሪ ወቱ ይትገሰስ ወቱ ይትገሰስ ወቱ ይትረከብ ወቱ ይትረከብ ወቱ ሐማሚ ወቱ ይሐማሚ ወቱ ሐማሚ በስጋ ወቱ ይሐማሚ በመለኮት አለ። በስላሴ ላይ ምንም ነገር አልተጨመረም። እርሱ አንድ ነውና እርሱ አምላክ ነው። በተዋህዶ ሰው የሆነ እርሱ ነው። በባህሪ መለኮቱ ከአባቱ ጋር አንድ ነው። እርሱ በስጋ በባህሪ ከኛ ጋር አንድ ነው። እርሱ ሰማያዊ ነው። እርሱ ምድራዊ ነው። እርሱ ይታያል፣ እርሱ አይታይም። እርሱ ይዳሰሳል፣ እርሱ አይዳሰስም። እርሱ ይወሰናል፣ እርሱ አይወሰንም። እርሱ ይታመማል፣ እርሱ አይታመምም። እርሱ በስጋ ይታመማል፣ በመለኮት ግን አይታመምም ማለት ስለ ክርስቶስ ሲናገር ስለ ክርስቶስ ማለት ነው። ተለየ አካል ምንድነው? ይታመማል፣ አይታመምም፣ ይሞታል፣ አይሞትም። ይሄ እንኳን እንትን ነው፣ ተረት ነው ማለት በመለኮት አይታመምም። በስጋው ሞቷል፣ ተጠምቷል፣ ተርቧል። በመለኮቱ ግን ይሄ መለኮት አይራብም ምናምን ለማለት ምን ማለት ነው? አሁን እስኪ አንተ እንደው ካንተ ልረዳው ምንድነው በመለኮት አይታመምም ምናምን የሚባለው ነገር? አንተ ስትሞት በስጋ ነው እንጂ የምትመተው በመንፈስ ትሞታለህ እንዴ? አትሞትም አይደል? መንፈስ ይታመማል እንዴ? አቡኪ ይታመማል? ሰው የሚባለው ስለ ሰው እናውራ ብዬ ነው። ስለ ሰው እናውራ ብዬ ነው። ይሄ መለኮት የሚባለው ነገር ያኔ ምንም ቆይማ እንዴ አይ እንዴ ማን ነው ሪሞቭ ያደረገው? ሪሞቭ ያደረገው ማን ነው? መልሱት።
አቡኪ ላክ እስኪ። አዎ ማለት ነው። አዎ አንዳንድ ሰዎች ያግዳቸዋል። እኔ ቤት ትናንት ኦፓል ነው እንደዛ ያደረጋት መሰለኝ ካልተሳሳትኩ። አምሪያ ወይዬ ሰላም ነው? ደህና አልሐምዱሊላህ። እንዴት ነው? ደህና ነኝ። እንዴት ነሽ? ደህና አልሐምዱሊላህ። ኮፕሊንግ እያደረጋችሁ ቤት እያስወጣ ነው ሰው። ሪሞቭ አድርጎታል። አዎ እንዴት ነሽ? ደህና ነኝ። እንዴት ነህ? አለን አለን። ከየት ለምን ነው? እንዴ ለምን ገምታለሁ? መገመት ብችል ታዲያ ጥንቆላ አልጀመረም ነበረ። እሺ ትግራይ የት? እንዴ መናገር አይጠበቅብኝም እኮ ሰፊ ነው ብዬ ነው። ታዲያ ትግራይ ክፍለ ሀገር ነው እኮ። አዎ ልበልክ። ብዙም አይደለም ግን እኔ እዛ ነው የተወለድኩኝ፣ ግን ያደግኩኝ እዛ አይደለም። የት ነው ያደግሽው? አዲስ አበባ ነው ያደግኩትኝ። የት ሰፈር? አዲስ አበባ ሉካን እንደሚባል ሰፈር ታውቃለህ? ሰምቼ አላውቅም። ሀጠና ተራ ታውቃለህ? ሀጠና እዛ ነኝ። ሀጠና ተራ? አዎ ሀጠና ተራ። እሺ እዛ ነው ያደግኩትኝ። እና ትግራዊት ነሽ? አዎ ትግራይ ነኝ። ጦርነት ሊነሳ ነው ትገቢያለሽ? እኔ አያገባኝም። የማን ደጋፊ ነሽ? እኔ የራሴ። እንጃ ግን ደቡብ ነው የምትመስዪው። ሀጠና ምናምን የሚሉት እነዚህ ደቡብ ከምባታ፣ ሀዲያ ምናምን ናቸው። እኔ ነው ተሳስተሃል። ይሁን አይደለም። አዎ ይሁንልሽ። ሁሉም ኢትዮጵያዊ ደሃ ነው። ምንም የተለየ ነገር የለውም አይደል? የተለየ ነገር የለውም። ኢትዮጵያዊ ሁሉም መናጢ ነው። አዎ መጋጨት ካለበት ከድህነት መጋጨት አለበት፣ ከቅማሉ ጋር ይጋጭ እንጂ ምንም የተለየ ነገር የለውም። እኔ ኢትዮጵያኖች በዘር ራሳቸውን ከፋፍለው ያው የራሳቸውን የበለጠ አድርገው ራሳቸውን ከፍ ሲያደርጉ እኔ በጣም ነው ሳቅ የሚመጣውና እኔ ቀይ ነኝ፣ እኔ ቆንጆ ነኝ፣ እኔ በለጥኩ ነኝ፣ እኔ ሰራተኛ ሀብታም ነኝ፣ እኔ ቀድሜ የነበርኩ ነኝ ምናምን ብለው ነው እንትን የሚያደርጉት። ግን ውሸት ነው። ሁሉም ኢትዮጵያዊ በመልክም አንድ ነው፣ በደምም አንድ ነው፣ በዘርም አንድ ነው፣ በሁሉም ነገር አንድ ከኢትዮጵያ ላይ ያለው በጣም ቀይ ነኝ። ኢትዮጵያ እኮ አይደለሁም። እና አንቺ ተደቅለሻል ማለት ነው። እንደዛ ከሆነ ቀይ መሆን እኔ ቀይ ነኝ ብላችሁ የምትኮሩ ሰዎች፣ በነገራችን ላይ ለኔ እውነት ለመናገር አንቺን አይደለም ግን ቀይ ነኝ ብሎ የሚኮራ ሰው ዝቃጭ ነው ለኔ። እኔ ጥቁርነቴን በጣም ነው የምወደው። እኔ አፍሪካዊ ነኝ፣ ጥቁር ነኝ፣ ነጭ የፈለግሽ ብትቀይ የፈለገ ነገር ቀይ ቢሆን ኢትዮጵያዊ ነኝ፣ አፍሪካ
ተመልሻለሁ አይደል? ገስት ላይ የማስገባችሁ ሰዎች በአናታችሁ መዘቅዘቅ ነበር። እኔ የሆነ ቦታ ላይ በሆንስ እናንተ ስትወሩ ካሜራ ይከፍታል። በነገራችን ላይ ካሜራ ስከፍት ደግሞ እንትን ነው፣ ከባድ ነው። እንትን እኮ ነን በቃ እንዴት እንደሚያስጠላኝ። ለነገሩ እውነታቸውን ነው የሚጠየፉን እነዚህ ሌሎች ማለት ነው። የሆነን ለመናገር እውነታቸው ነው። አንገቱን ቆርጠ የነጭ እንትን ብትገጥምለት ራሱ በቃ የሚለወጥ አይደለም። በቃ የሆነ እንትን እንዲያደርጋል። እንዴት በእናታችሁ አንድ ሰው ይግባ ካሜራውን እንድዘጋ እንትን እያደረገኝ ነው። እዚህ ያስቸገረኝ ነው። ለምን እንደሆነ አላውቅም። አይሰራም አላውቅም። ኦኬ ያኔ እንትን ስለሚለኝ እኮ ነው። እኔ ተመልሶ እንትን ይለኛል። ኢትዮጵያኖችን እንደዚህ ገና እኮ ናቸው፣ ልጆች ናቸው እና ለምንድን ነው በዚህ ልክ የሚጨክንባቸው ምናምን ብሎ ደግሞ ህሊናዬ እንትን ይለኛል። ለዛ ነው ከዛ አንጻር ነውና እንመለስ። ቴንኪው እሺ የገባችሁ ሰዎች አንዳንዴ ያስፈልጋል። ሚዩት አድርጎ ቁጭ ብሎ ስራውን የሚያሳልጥ ሰው ያስፈልጋል። አውራ ሲባል ዝም የሚል ሰው የለም። እነሱ አንዳንዴ ያስፈልጋሉ። ኢትዮጵያዊ አይደለሁም፣ ያው የወጣሁበት ሀገር ስለሆነ ነው እንጂ ኢትዮጵያዊ አይደለሁም እኔ እና እኛራ ነኝ። እኔ ኢትዮጵያዊ ነኝ። እኔ ኢትዮጵያዊ ነኝ። የምኮራበት ሀገሬ ነው። አሁንም ራሱ ኢትዮጵያ ሲባል እኔ ጸጉሬ ይቆማል። ስለ ኢትዮጵያ መጥፎ ነገር ሲነገር እኔ አልወድም። ራሴ አሁን እኔ አልወዳትም ኢትዮጵያ። ሌላ ነገር ግን እንዲነካ አልፈልግም። አሁን ሌላ ዜጋ ምናምን ኢትዮጵያ ለምን አባቱ ይነካል? እንደዛ ነው። አሳልፌ አልሰጥም። ለኔ ግን አልጠቀመችኝ። ምን ትሁን? እንደዚህ ነው። ስሜታችን ከባድ ነው። እንዳንጠላት ያው የወጣንበት የተወለድንበት ሀገራችን ነው። እንዳንወደው ደግሞ እንደዚህ ጋር መኖር አንቻልም። ኢትዮጵያ ውስጥ ተከብረን እኮ ስደት ማለት እኮ የፈለገ ቢመቸው እኮ በጣም ከባድ ነገር ነው። የሰው ሀገር የሰው ነው። የሆነ ነገር ብትሰራ ያው ወደ ሀገር ነው እንትን የምትባለው የምትጣለው። ኢትዮጵያ ግን የፈለገ ነገር ብትሰራ ያው ምናልባት እንትን ልትታሰር የሆነ ነገር ልትደረግ ትችላለህ እንጂ ወዴት ያባርረዋል? ሀገር ነው፣ ዜጋ ነን። እና እንደዚህ ነው። አሁን ወደ ጉዳያችን እንመለስ። ክርስቲያኖች የሉም በነገራችን ላይ። እኔ ልብ አድርጎ ልብ ኑሮት ክርስቲያን መጥቶ እኔ ጋር የማውራት ሞራል ያለው ክርስቲያን የለም። ማንንም ቢሆን ማለት ነው የለም። አዋቂ ነን ብለው የሚሰብኩ ሰዎች አይ የሚጠይቁትን ጥያቄ ልንመልሰው ስለማንችል አለመግባት ይሻለናል ብለው ነው እንትን የሚሉት። ገብቷቸዋል። እነዚህ ምንም የማያውቁት ደግሞ ያው እንዴት አድርገን ጥባጥቤ እንደምንጫወትባቸው ስለሚያውቁ ድርሽ አይሉ አይገቡ። ስለዚህ ክርስቲያን የሚባል ሰው ከዚህ በኋላ እዚህ ቤት ድርሽ አይልም። እኔ እንደውም በክርስቲያኖች ናፍቆት ልሞት ነው። ቤታቸው ውስጥ ገብቼ እንትን ካላልኩ ካልተሰደብኩ ወይም እንትን ካላልኩ በስነ ስርዓት ሊያስወጡ አይችሉም። ስለዚህ የክርስቲያኖች ናፍቆት ሊደፋይ ስለሆነ እነሱ ቤት ገብቼ ብሰደቡ ሁላ ይሻላል። የሉም እኮ በቃ ድርሽ ማለት አልቻለም እኮ በቃ በመንቀጥቀጥ ማለት በድንጋጤ። ኦርቶዶክሳውያን ፍቃድ ሰጥቻቸው ነበር። አሁን ኦርቶዶክሳውያን አይነኩም። ኦርቶዶክሳውያን አደራም ምለው እናንተም ኦርቶዶክሳውያን። ኦርቶዶክስ ለኔ እንትን ነው፣ ይሄ ወንፊት ነው። ምንም እንትን የለው የተሻለ ስነ ምግባር ያለው አስተዳደግ የሚባለው አያያዝ የሚባለው መግባባት የሚባለው መከባበር የሚባለው
ይሉኝታ የሚባለው ክብር፣ ባህል የሚባለው አገር የሚባለው ሃይማኖት የሚባለው ፈጣሪ የሚባለው ከፕሮቴስታንት ኦርቶዶክስ ይሻላል። ሰላም 2277 ነው ምናምን። እንዴት ነህ ባቢሎን? ሰላም ነኝ። ከዚህ በፊት ግን ኦርቶዶክስ አይሻልም ብለህ ነበር። በጣም ብዙ ካፍ ስድብ ሲወጣ የነበረው እንዴት ዛሬ ያደነከው? ተሳድቤ አላውቅም። ኧረ በጣም ውልጭ ያልክ ተሳዳቢ ነህ አንተ። ሳይሆን የምትገርመኝ ከታች የሚከተሉት ብዙዎቹ ሙስሊሞች አሁን ኤግዛምፕሊነሪ አድርገው ሲመጡ በጣም ይገረማለሁ። ቆይ አሁን ማለቃቀስ ከጀመርክ ምንም ትርጉም የለውም። ጠልዛለሁ፣ ትሄዳለህ። ማውራት ከፈለግህ እያለቃቀስክ ነው እንጂ እያለቃቀስኩ አይደለም። ባቢሎን አንተ ጋር ለማውራት የመጨረሻው ጭንቅላቴን ነው መጠቀም ያለብኝ፣ የወረደውን ጭንቅላቴን። ለዚህ እሺ የወረደው ጭንቅላቴን ተጠቅመህ አውራን፣ ችግር የለውም። ስለዚህ ከታች ያሉ ሰዎች የመንካት ሞራል የለም። ገብቶሃል? እነሱ እንድትነካ እኔ አልፈቅድልህም። እኔ ጋር አይደለም ልታወራ ያመጣው፣ እኔ ጋር ነው ማውራት ያለብህ እኮ። የገረመኝ ያንተ ከተገረምክ እጅህ አገጭህ ላይ ጭነህ መመልከት ትችላለህ እኮ። ከተገረምክ ምን ልታደርገዋል? እንደዛ ብለህ ፎቶ መነሳት ትችላለህ። ገና አሰቃያለሁ፣ ገና አሰቃያለሁ። በጣም የሚገርም ቃል ነው የተናገረው። እኔ አሰቃያለሁ እኮ አልኩህ። እኔ የቃላት ምንም ማድረግ አይቻልም። እኔ የቃላት ጎተራ ነኝ። ምን ታደርገዋለህ? ገና ፈለፈላል። ደደቦች ከታች ይኮለኮላሉ በሳቅ ምናምን። ኧረ ንጉስ ገና ነግሳለሁ። እኔ ሲኖዶስ ነኝ። ትቀልዳለህ? እኔ እኮ የቲክታክ ፓትሪያርክ እኮ ነኝ። በእኔ ስር ነው መመራት ያለባችሁ እናንተ። ትቀልዳለህ? ምናልባት ለሙስሊሞቹ ውሻ ስለሆንክ ሙስሊሞቹ ሊያነግሱ ይችላሉ። አሁን ይሄ ትልቅ ነገር ነው። ኧረ ትልቅ ነገር ነው። የሙስሊሞቹ ውሻ ይወዳሉ። ምናልባት አንተ ደነስ ይሄ ትልቅ ነገር ነው። ደስ ይለኛል። ከዛ ውጭ ኤመንተ ነህ እኮ አንተ ተራሳው ነህ ባቢሎን። አግኝቼ ነው እኔ ደስ ይለኛል። የሙስሊሞቹ ውሻ መሆን ደስ ይለኛል። ደስ ይለኛል። አዎ ደስ ይለኛል። ሰው አንዳንድ ፖዚሽን ማወቅ ጥሩ ነው። ከሰው ጋር ማውራት ማችማች ይሻለኛል። እኔ አልኩህ ገና አሰቃያለሁ። ክርስቲያን ከመሆን የሙስሊም ውሻ መሆን ይሻለኛል። ነገርኩህ እኮ እኔ ክርስቲያን ከመሆን የሙስሊም ውሻ መሆን ይሻለኛል። ወረዶ ጭንቅላቴን ነው እየተጠቀምኩ እያወራሁ። ችግር የለም። እንደዛ እያልክ ትሰቃያለህ። አንጀተን ገና ይቃጠላል። አቃጥላለሁ። ብዙ ሰዎች ከንጉስ ጋር እኩል ሆኖ ማውራት የለብህም። እኔ ሳወራ ዝም ነው ማለት ያለብህ። ትክክል ነው ንጉሱ እያልክ ነው ማለት፣ እግዚአብሔር ልክ ነህ እግዚአብሔር እያልክ ነው እንትን ማለት ያለብህ። እኔ እግዚአብሔር ነኝ። በዚህ ልክ መሳፈጥ የለብህም እኮ እኔ እግዚአብሔር ነኝ። አሁን የሙስሊሙ ተረጋግተህ የማታወራ ከሆነ እንደዛ ነው የማደርገው። አሁን የሙስሊሞች ውሻ ያልከው እኮ አዳምጥ። እኔ አሰልጣኝ ነኝ። የሙስሊሞች ውሻ እያልከው ያለው እግዚአብሔር ነው። በነገራችን ላይ ቅድም ተናገርሽ እኮ በቃ ትልቅ ንግግር ተናገርሽ። እግዚአብሔር ነው የሙስሊሞች ውሻ እያልከው ያለው። ገረምከኝ። በቃ እግዚአብሔር አሳልፈህ የሙስሊሞች ውሻ ታደርገዋለህ እንዴ? አንተ ምን ያህል ብትጨክን ነው? አንተ አገጭን ፊት ላይ አድርገህ ቁጭ ትሰማኛለህ ምናምን አልከኝ እንዴ? እግዚአብሔርን የሙስሊሞች ውሻ ትለዋለህ እንዴ? አንተ ደግሞ ነውር ነው የምር ነውር። አይደብርም? በእውቀትም ቋንቋም በምንም ቻሌንጅ አታደርገኝም። ተረጋጋ። ዝም ብለህ የምታወራው ከሆነ አሁን እናወራለን ስለ ክርስትና። እግዚአብሔር የሙስሊሞች ውሻ ነው ብለዋል 277። እኔ ልጠይቅህ ስለ እስልምና ልጠይቅህ። ቆይ ተረጋጋ። ትጠይቃለህ። ተረጋጋ። ሐሳብ የለቻለህ። ቆሻሻነታችሁን ላሳያቸው ብዬ ነው። ቆሻሻነታችሁን ተረጋጋ። በእናትህ ተረጋጋ። እነሱን መንካት አትችልም አልኩህ እኮ እንዴ አንተ በጣም ጨካኝ ነህ። እግዚአብሔር የሙስሊሞች ውሻ ነው አልኩህ እኮ። እግዚአብሔር የሙስሊሞች ውሻ ነው እያልክ አንተ ምን ያህል ብትጨክን ነው ታውቋል። ኦልሬዲ ምን ያህል ብትጨክን ነው እግዚአብሔርን የሙስሊሞች ውሻ ነው የምትለው? ኦልሬዲ ታውቋል። ስለዚህ አንተም ድክመት ነው። እኔ በቃ እኔ አሁን ልጠልዝ። በቃ አንተ ስርዓት የለህም። በቃ እኔ ጋር አይደለ እንድታወራ ያፈቀድኩልህ። ከታች ያለ ሰው መንካት አይቻልም። ነውር ነው። አንተ አታውቀውም። አንተን አክብሮ የመጣ ሰው በውሻ ልታስነክሰው ትችላለህ። እንደዛ አድርገህ ማለት ነው። ቤተ እንግዳውን የመጣ ሰው። እኔ ግን እንግዳውን የመጣ ሰው ክብር እንዳለው ነው የማውቀው። በጣም ነው የማከብረው። እኔ ጋር ብቻ ነው መዘላለፍ ካለብህ የምትዘላለፈው። የገርዳም ልጅ እንዴት ተስማማ። መጀመሪያ ክርስቲያኖች መስማማት አለባቸው። በነገራችን ላይ ይሄ ሰው አውቀዋለሁ።
ስብከት ላይ እንትን የሚያደርግ ሰው ነው። እውቀት የለውም፣ ደደብ እኮ ነው። አሁን እዚህ ጋር መጥቶ እውቀታች ያሉ ሰዎችን በመንካት ምናምን እኔ ጋር እስኪ ልብ ያለው ክርስቲያን ካለ ስለ ክርስትና እኔ ጋር ያውራ። ልብ ያለው ክርስቲያን የፈለገ እውቀት አለኝ የሚል ክርስቲያን እኔ 2 ወይ 3 ጥያቄዎችን እጠይቃለሁ ስለ ክርስትና መመለስ እችላለሁ የሚል ክርስቲያን ካለ ይሁን በቃ ሳይሰዳደብ እኔ እመልሳለሁ የሚል ካለ ክርስቲያን ይግባ። እኔ 2 ጥያቄ ብቻ ነው የምጠይቅ፣ 2 ጥያቄ ብቻ። እንደውም ጠይቄ ነው መልስን የምጠብቀው። ይሄ በእንትን ብቻ ነው የተሞላችሁት እናንተ። ከየት እንዳገኛችሁት ይሄ ሞራል? በድድብና ውስጥ የሚገኘውን ሞራል አላውቅም። ድድብና በተጠየቅ የት ይመችሻል ብላ በተጠየቅ ድድብና ክርስቲያን አይምሮ ውስጥ በጣም ነው የሚመቸኝ፣ ሙቀት አለው፣ አያንቀሳቀሰኝም ብላ ልትመልስ ትችላለች። ገና እኮ ናችሁ እኮ እናንተ። ክርስቲያን በነገራችን ላይ ስለ ሃይማኖት ማውራት የለበትም። ብዙ ሰዎች ስለ ሃይማኖት ያወሩ፣ ይሄ መለኮት የሚያመልኩ ሃይማኖቶች አሉ፣ ነፍ ሃይማኖቶች። ክርስቲያን ግን ስለ ሃይማኖት የማውራት መብት የለው። ሰው እያመለክ እንዴት ስለ ሃይማኖት ታወራለህ? በፈጣሪ በኢየሱስ ፈጣሪነት ገና ከክርስቲያኖች ጋር ሳትስማማ እንዴት ስለ ኢየሱስ ፈጣሪነት ታወራለህ? ገና መስማማት ማሳረፍ ያለብህ ሐሳብ እኮ አለ እኮ፣ መልስ ያልተሰጠው ጉዳይ አለ እኮ። ገና እኮ ነው ኢየሱስ ፈጣሪ አይደለም ብሎ የሚያምኑ ክርስቲያኖች አሉ። ለእነሱን መልስላቸው መጀመሪያ። እነሱ ጋር ተስማማ መጀመሪያ። እነሱ ጋር ሐሳብን አስታርቅ መጀመሪያ። የእነሱን ሐሳብ አሸንፉ መጀመሪያ። ክርስቲያንን የምትሉ ሰዎች ማለት ነው። ሲጀመር እስራኤላዊ እያመለክ የእስራኤላውያን መሳቂያ ሆነ እንዴት ነው ሃይማኖት አለኝ ብለህ የምታወራው? ክርስቲያን የእስራኤላውያን መሳቂያ እኮ ናችሁ እናንተ ክርስቲያን የምትባሉ ማለት ነው። የልጅ ልጃችንን የምናስመልካቸው ደደብ ብለው እኮ ነው የሚስቅባችሁ እስራኤላውያን እስካሁን ማለት ነው። የእስራኤል አምላክ እያልክ ታሽቃብጣለህ። እስራኤላውያን ግን እነዚህ ሰዎች አምላክ ብለው የሚሉት ገለን የሆነ ቦታ ላይ የቀበርነው ሰው ነው አምላክ ብለው የሚያመልኩት ብለው የሚያምኑ ሰዎች እኮ ናቸው። በየትኛው ሞራላችሁ ነው ክርስቲያንን የምትሉ ሰዎች ስለ ሃይማኖት የምታወሩ? ስለ የትኛው ሃይማኖት ነው? ስለ የትኛው ህግ ነው የምታወሩት እናንተ? የትኛው ህግ ነው ራሱ? ህግ አለ እንደ ክርስትና ውስጥ? የሮም ፖለቲከኞች አርቅቀው የሰጧችሁ መጽሐፍ ቅዱስ አዲስ ኪዳን የሚባለው መጽሐፍ ቅዱስ ተሸክማ አይደል እንደ የምትዘሩ? ይሄ እኮ ሃይማኖት መጽሐፍ እኮ አይደለም፣ የፖለቲካ መጽሐፍ እኮ ነው አዲስ ኪዳን። ህግ የለውም እኮ፣ ስርዓት የለውም እኮ፣ ስነ ምግባር የሚባል እኮ የለውም እኮ፣ የለው። ግራን ሲመጣ ቀኝን ስጠው፣ ከዛ ነጭ መጥቶ ይጠልዛል። ዝም ብለህ ተጠለዝ ማለት ነው በቃ፣ ምንም እንትን የለውም። ጠላትን ውደድ። ማንን ነው የምትወደው? ጠላትን። የትኛው ጠላትን ነው የምትወደው? እሱ እንደፈለገ አገርህና አህጉራትን ይበዘብዛል። አንተ ግን ጠላትን ውደደኝ እያለህ ነው። የምዕራባውያን የፖለቲካ መጽሐፍ ነው መጽሐፍ ቅዱስ አዲስ ኪዳን የሚባለው ማለት ነው። ብሉይ ኪዳን አጨማልቀውት ነው እንጂ ሃይማኖታዊ መጽሐፍ ነው። አዲስ ኪዳን ግን ሃይማኖታዊ መጽሐፍ አይደለም፣ የፖለቲካ መጽሐፍ ነው። የምዕራባውያን ፍልስፍና ነው። እነሱ ራሳቸውን አፍሪካውያኖችን ለማሰርና ለማጀዘብ ለማደደብ የጻፉት መጽሐፍ ነው። ይህን መጽሐፍ ተሸክመ ሃይማኖት አለኝ ብለህ ታወራለህ እንዴ? ስለ የትኛው ሃይማኖት ነው የምታወሩት እናንተ? አንድ ክርስቲያን አይሁድ አጠገብ ቁሙ የማውራት ሞራል የለውም። አንድ ክርስቲያን ሙስሊም አጠገብ እንደ ቅቤ ይቀልጣል። ማውራት አይችልም። ስለ እንደዚህ አይነት መጽሐፍቶች ምስክርነት መስጠት ያለባቸው በነገራችን ላይ በጣም አንባቢና የተማሩ ሰዎች ናቸው። እኔ ግን የእስልምና እንትን ማለት የእስልምና ጥበብ እንዴት እንደገረመኝ ባለፈው እያየሁ ነበረ። የሆነ ሪከርድ የተደረገ እንትን ቮይስ የሰው ነው ንግግር ነው፣ ያላነበብኩትም አላየሁትም። እስልምና አለ ኢየሱስ ክርስቶስና አዳም እኩል ነው የጠራቸው መጽሐፍ ቅዱስ ውስጥ ምንድነው ቁርአን ውስጥ አለ እኩል፣ ሁለቱንም እኩል ናቸው። ካልተሳሳትኩ ስንት ጊዜ ነው? 10 ጊዜ ወይ 9 ጊዜ ነው የጠራቸው። በቃ ኢየሱስ ከአዳም የበለጠ አዳም ነው፣ የአዳም ዘር ነው ማለት እኮ ነው። እኩል አድርጎ አስቀምጦ አፈጣጠራቸውም ሁላ እያንዴ ኢየሱስ እኮ
የተለየ አይደለም። ልክ እንደ አዳም ነው። ከጭቃ ፈጠረው ያው ሁን አለው ምናምን ይላል። ሁለታቸውም እኩል ነው የጠራቸው። ስማቸውን የተጠራው ቁርአን ውስጥ እኩል ነው ሁለቱንም። ኢየሱስ ከአዳም የተገኘ ሰው ነው ለማለት ነው። በቃ ባጭሩ እንደዚህ አድርጎ ነው የሚያሰቃያችሁ ቁርአኑ። እንደዚህ አይነት ፊት ውስጥ መቆም ትችላለህ እንዴ አንተ ደግሞ ይሄ ነው ከመጽሐፍ ቅዱስ የተኮረጀው? ይሄ ነው ከመጽሐፍ ቅዱስ የተኮረጀው? ያሰቃያል ገና። ወይ ነብዩ መሐመድ ራሱን የጻፈው ምናምን ብለህ ራስን ታጀዝባለህ። ነብዩ መሐመድ እንደዚህ አይነት ይሄ ጥበብም አይደለም። በነገራችን ላይ ጥበብ እንደዚህ አይነት እንትን የለውም። ከ1400 ዓመት በፊት ይሄ ጥበብ ሊሆን አይችልም። ተአምር ነው ሊሆን የሚችለው። ምንም ማድረግ አይችልም። ትውጠዋለህ ትውጠዋለህ። እየመረረ ነው የምትውጠው እኮ። ኢየሱስ ከአዳም የበለጠ የከበደ አፈጣጠር የለውም። በቃ እንደውም ለኔ ማለት ነው አዳም ነው የከበደ አፈጣጠር የተፈጠረው። ምንም ካልነበረ የተገኘ ሰው ነው አዳም። ኢየሱስ ደግሞ ከማህፀን ተፈጠረ። ምንድነው ተአምሩ የተጋር ነው ያለው? የኢየሱስ ኖርማል ነገር እኮ ነው። ኖርማል ነገር እኮ ምንም ተአምር የለው። እና ኢየሱስ ያለ አባት መፈጠሩ በቃ ትልቅ ነገር አምላክ። እናንተ ገና ናችሁ፣ አይምሯችሁ አይሰራም። ክርስቲያን ነኝ የምትል ሰው አይምሮ አይሰራም። ኢየሱስ ፈጣሪ ነው ብለህ የምታምን ሁላ አይምሮ አይሰራም። ገና ናችሁ እናንተ። ከማህፀን የተወለደ አምላክ ብለህ እያመለክ ደግሞ ሞራል አለን ብላችሁ ደግሞ ከሰው ጋር ታወራላችሁ። ኢየሱስ አምላክ ሊሆን አይችልም። ዋጣው ጴንጤ የምትባለው አስመሳይ እየዘለልክ ባንት የምታስወልቀው ጴንጤ በየቦታው የተሰገሰግ ጴንጤ የምትባለው አንተንም ጭምር ነው። እንደውም የኦርቶዶክስ ይሻላል። ኦርቶዶክስ ስለጨነቀው ምንም ማድረግ አይቻልም ብሎ ያው ኢየሱስ የሚባል ከድንግል ማርያም ማህፀን ወጥቶ አምላክ ከሆነ ድንግል ማርያምም ታማልዳለች፣ ታድናለች፣ ትሰማለች ምናምን ብሎ ማመን ጀመረ። ምን ያድርግ? አማራጭ ስላጣ ነው። ጴንጤ የሚባል ቅራቆምቦ አለ ደግሞ። ጴንጤ በየቦታው ነው የተሰገሰገው። ሙስሊም ይመስላል፣ ኦርቶዶክስ ይመስላል፣ አይሁድ ይመስላል፣ ኤቲስት ይመስላል። የማይመስለው ነገር የለም። በየቦታው አለ ጴንጤ የሚባለው ውሽቅ ማለት ነው። አንተም ትውጠዋለህ። ኢየሱስ ጌታ ነው እያልክ እየዘለልክ ይሄ ሃይማኖት አይደለም፣ ሰይጣንን ማስደሰት ነው። ሰይጣን አምላኪ ነው። በነገራችን ላይ ጴንጤ ሰይጣን ነው የሚያመልከው እንዴ። እነ ኤፍሬምን አስናቀቁ። በቃ እነ ኤፍሬም ታምሩ ነው አይደብብ አስናብብ እንዴ አይሆን እንደዛ አይዘፍኑ እነሱ። እውቀት እንዲኖርሽ ነው። እያመመኝ ስለሆነ በቃ እኔ ልውጣ። ሰዎች ተረፈበት የኔ ፍቅር የኔ ነኝ የኔ ጀግና። ጀግንነት የለም። እኔ በመርኮዝ እኮ ነው የምንቀሳቀሰው። አይገርምሽም? ከቤት ወደ መኪና በመርኮዝ ነው። እኔ አትሸከም እነዚህን ጥቋቁር ሴቶች። እኔ እሻልሃለሁ ስልህ አንተ አሮጊት ነሽ፣ ክብደትም የለሽም አልክና እነዛን ተሸከመ። ይኸው መጨረሻ። የሚገርምሽ ነገር እኔ እንደ ምንድነው አህያ ነው አይደል እየበላ የሚሞተው የሚባለው? እንደዛ አይነት ባህሪ ስላለኝ ነው እንጂ በጣም እያመመኝ ነው። መቆም አልችልም። አይገርምሽም? ቁጭም ማለት አልችልም። በጣም ነው። እንዴ ታዲያ ለምንድን ነው ህክምና መጀመሪያው? ሙሉ እንትን ህክምና ለምንድን ነው መጀመሪያው? እንዴ መጀመር ብቻ ነው እንዴ? አንቺ ደግሞ ቂጤን ወንፊት አድርገውታል እኮ በመርፌ። የዲስክ መንሸራተት ወይስ ምንድን ነው? አሃ እሱ ከባድ እኮ ነው። ይቆያል። በጣም ጊዜ ነው የሚቆየው። ቁጭ አትበልበት። እንደዚህ በደረት ተኝተህ ምናምን አውራ። እንደዛ እኮ ነው እንትን የምለውና ደከመኝ። አይገርምሽም? ደከመኝና እንደዚህ ቁጭ ልበል ትንሽ ምናምን ብዬ በጣም ያመኛል። ያው ዲስክ በጣም ከባድ ነው። ቶሎ አይደለም ውጤት ቶሎ አታይም። ምስልችት ነው የሚያደርግህ። የሚገርምሽ ነገር እንትን ብሎኝ ነበርና ጂም ውስጥ ነው እንትን ያልኩት። መጀመሪያ ላይ በሳምንት ነበር የተሻለኝ። ከዛ እኔ ደግሞ አላርፍም። እንደገና ተመልሼ እንትን አደረኩት። ተመለሰ ማለት
ፊክስ ፓክ አወጣለሁ ብለህ ስትንፈራፈር ነው ለዚህ በቃ አለኩ እንዳይጠፋ ብዬ ነው እንጂ እኮ አለኩ ሲክስ ፓክ ማለኩ። አሁን ታያለህ ወገብ በሳይክል ሲለካ ፓኩም ሲክሱም ይቅርብኝ ነው የምትለው። እስከምትድን ድረስ አትስራ ነው። ሜቤ የሚያሽ ሰው ልላክ ወንዲ ማሳጅ ቤት ትናንት እንትና ሄድኩልሽና በደንብ ነው ጀርባዬን እስኪቆስል ነው ያሹት እና አስጠላኝ። አይገርምሽም? ሁለቴ ሶስቴ ነው እንትን ያደረኩት ማሳጅ ያደረኩት። እንትን የለውም ትርጉም የለውም። ነው ወይስ ሀፍ ነው? ከባድ ነው። ከባድ ነው። እሺ በርታ ይሁን እንኳን አሹ ስጋት አለን፣ ጥርጣሬ አለን። በራሳችን መንገድ እንደርስበታለን። ኢክራፍሽን አታያጂ። አንቺም ጠርጥረሻል። እንቅስቃሴ አታብዛ፣ ዋካ አድርግበት። ባቢ ስትተኛ በደረት ተኛ፣ ፍራሽ ቀይርና መሬት ተኛ። አልጋ ላይ ነው እንዴ ያለህ? ወይ አልጋ ላይ እኔ እንደ ኤዥያዎቹ መሬት ምንጣፍ፣ የሳሎን ምንጣፍ አለ። በዛ ላይ ከራስህንና ኮንፈርት ምንም ሳላደርግ ነው የምተኛው። ከሳምንት በላይ እኮ ነው። ታውቃላችሁ ጋይስ መሬት ላይ ኧረ ውጋት ነው። አሁን አስጠላኝ። ውጋት ነው። አንዳንዴ እንደዛ አደርግ ነበር አልጋው ሲሰለች ምናምን። በጣም ይመቻል። ነው ከባድ ነው። አሞሽ ምናምን ሲሆን በጣም ከባድ ነው። ያስጠላሻል ምናምን ከባድ ነው። ለማንኛውም እኔ ሔዋን እንድጸልይልህ አደርጋለሁ። እሷ ቅድስት ናት፣ በጸሎት ትታወቃለች። ማለት እየሰደብሻት ነው። አሁን ሰደብሻት። የምር ነቁዬ በጣም ጸሎተኛ ሴት ናትና እሺ በለኝና ጸሎታቸው የሚሰማ ሰዎች እኮ ትልልቅ መሆን አለባቸው። ያረጡ ትልልቅ እንትን ምናምን የሆኑ መሆን አለባቸው። ህፃናቶች የሚሰማል እግዚአብሔር። ወይስ እንደዛ ነች? እንደዛ ነች እንዴ? ትልቅ 25 ዓመቷ ነው። አይመስልም። 25 ዓመቷም አይመስልም። እኔ ፊቷን አይቼዋለሁ ምናምን የሆነ ሰዓት ላይ ፕሮፋይል አድርጋው እድሜዋን ያርዝመውና በጣም ትልቅ ሴት ናት እና እኔ እየተዳፈርኳት ነበርና እንዴ ምናምን ብዬ ወደ ራሴ ተመለስኩ። እንደውም እሷ ቃል አውጥታ ቢሆናል ዲስክ የወረደው እሷን በዙ እየተናገርክ መቀጠል ከሆነ ሁሉ ነገር ነው። አልተናገርኩም። እኔ አቆምኩ እኮ ፕሮፋይል አድርጋው ስትመጣ ምናምን ደነገጥኩ። እንዴ እኔ እኮ በድምጿ እኮ ትንሽ ምናምን በስላኝ እኮ ነው ምናምን ብዬ እንትን አልኩ። ከዛ መለስ አልኩ ምናምን ወደ ራሴ ተመለስኩ። ትልቅ ሴት ናት። ለካ ቲክታክ አይታመንም። ብዙ ሰዎችን ደብቆ እንትን ይዘዋልና እድሜዋን እንትን ያድርገው። መጨረሻዋን ያሳምረው ነው አይደል የሚባለው? ትልልቅ ሰዎች መጨረሻዋን ያሳምረው። መጨረሻማ ያማረ ነው በእግዚአብሔር መንግስት ሙሽራ የምትሆን። አሁን ያንተ ጀርባህና መጨረሻ ስጋት ላይ ነው ያለው። ስለዚህ እንድትጸልይልህ አደርጋለሁ። ደስ ይለኛል። አዎ ትልልቅ ሰዎች ደስ ይለኛል። በጸሎቷ ልታስብ ይገባል። ይሄ እንግዲህ ሕክምናው እየሰራልህ አይደለም፣ መኝታው እየሰራልህ አይደለም። ጸሎት ያስፈልግሃል። እንድጸልይልህ አደርጋለሁ። ግን ኦፓዬ አሁን ጀለስ የምታደርጋቸው ሰዎች ብዙም ትልልቅ መሆን የለባቸውም። ገባሽ? ለምን እኔ ትልቅ አይደለሁ እንዴ? ኖ አንቺ ገና ነሽ እኮ እንዴ። ቤቢ አሁን እንደዚህ ሲሆን አሁን አስበሽዋል? ከትልቅ ሰው ምንም የሚገኝ ነገር የለውም። ገብቶሻል? መዋድ ያለብህማ ከትልቅ ሰው ነው። ከወረስ ሽበት እኮ ነው ለትውልሽ የሚሄደው። ከትልቅ ሰው ስትውል ትማራለህ፣ የህይወት ልምድ። ለምሳሌ አሁን እድሜያቸው ዲስካቸው የሚወርዱ ሰዎች ትልልቅ ናቸው ይባላል። አፍላና ጎፍላ ወጣት ዲስኩ አይወርድም ምንም ቢሆን። አንተንም የመረጥኩት እኮ ለዛ ነው ፍቅር፣ ትልቅ ስለሆንኩ እና ታዲያ አሁን እኮ ዲስክ
እንደዛ ከሆነ ከነሱ ጋር ማስተዋወቅ አለብሽ ማለት ነው። ከነ ነቁ ሔዋን ከነ ማን ነበረች ከነሱ ጋር ነው ማስተዋወቅ ያለብሽ። እኔ የነሱ ጀለስ ሆናለሁ፣ ችግር የለውም። ጓደኛሞች እንሆናለን። ጥቁር አዝሙድ በነጭ ሽንኩርት ትውጣለህ፣ ችግር የለውም። ብዙ ነገር እየፈጭም እየወቀጡም ከነሱ ችግር የለብኝም። እኔ ወደኋላ አይደለም። ችግሩ ግን አንድ ችግር አለ። ያው ያ ነገር ስላልሞተ ምን አደርጋለሁ ነው ችግሩ። የእሱን መፍትሄ ካመጣሽልኝ በቃ ደስታዬ ነው። እንደ ዲስክ ረግጠን እናንሸራትተዋለን። ሽማግሌ ረገጠ ተረገጠ ምንም ትርጉም የለውም እኮ። እኔ ራሱ እግሬን የሚያሽኝ ሰው ፈልጋለሁ። ቤቢ እኔ አሽልሻለሁ። እሱንማ ወይ አሁንማ እኮ ተዳከምክ። እንደዚህ እኮ ነው እኔ ለአንተ ጊዜ መስጠት የምፈልገው። አሁን ተዳከምክ አንተ። አሁን ያቺ መሀል እየተሰራ እግሬን የሚያሽም ብለሽ የምትይው እኔ አልወጣብሽም እኮ። ማሸት እኮ ቀላል ነገር ነው። ምን ዲስክ ከእጅ ጋር አይገናኝም እንዴ? ኧረ እንዴ ምን ያገናኘዋል? እንትና ተውኩት። ላስገባው ብዬ ነበረ፣ በቃ ተውኩት። ማንን ነው? የሆነ ልጅ ነበረ። ሰዎች ከልብ ነው የምወዳቸው። የመስቀል ተመለስክ? እኔ አወራዋለሁ። ኦፓ እንዴ አንቺ ዝም በይ። ሲጀመር ኔትወርክ የሁለት ብር ነው ኔትወርክ። ክትባቱን እኔ ስለሰጠሁት አሁን የትም ሲሄድ ስለኔ ነው የሚያወራው። አናግሮሽ ካለ እኔ ጋር ያወራል። አንቺ ይሽከረከራል። ገብታል። ተንጠልጥሎ ቀረ አይደል? ያው ይሽከረከራል። የሁለት ብር ነው ኔትወርክ። ወይኔ ቤቤ ቆይ ያለው ምንህ ነው? ቆይ ያለው ምንህ ነው? ሰማሽው እንዴ? ወይኔ ጌታ ያትገን እንደናጣህ ነው ቤቢዬ። አንቺ እንደዚህ እኔ እውነት ለመናገር እንደዚህ እንትን ብሎኝ አያውቅም። የሆነ ሰዓት ላይ እንትን አለኝ። ከዛ ማለት እስከ ውስጥ በቃ ሁሉ ነገርህን በጣም ነው የነርቭ ስርዓትን የሚረብሸውና አሞ የማያውቀው ሁላ ይሄ በቃ የደረት መገጣጠሚያ ሁላ ያማል። በቃ ይሄ ሆድ በራሱ በቃ እንደ ቁስል ነው የሚሆነውና አስቀያሚ ህመም ነው። ግን ሲጠፋ ምንድነው መሰለህ ብዙ ሰው የሚሸወደው የሆነች ጊዜ ሻል ሲላቸው ሮጠው ጅም ይሄዳሉ፣ ሮጠው ስራ ይሄዳሉ፣ ድራይቭ ያደርጋሉ፣ ይወጣሉ፣ ይወርዳሉ ማለት ነው። እሱ አይደል ያደረኩት እኔ። በተኛህበት ነው የሚንቀሳቀስ። መጥቻለሁ ይልሃል እንደ መንፈስ በተዘጋ በር ገብቶ ማለት ነው። ምን በተኛውበት ሳከሬ ስልክ እያወራው ምናምን ከሰዎች ጋር ተሽሎኛል ብዬ ምናምን እንቀሳቀሳለሁ ምናምን እየተንቀሳቀስኩ አንቺ መመለሱ ደግሞ ጧት ሲል ምናምን እንዴት እንትን እንዳልኩ ማለት ነው። በቃ እንትን አለ በጣም ትንፋሴ የተዘጋ ምናምን አሰቃየኝ። ከዛ በኋላ አልመለሳለ። ሶፊያ እንዴት ነሽ? ከታች አንድ ቁጥር እየጻፍሽ በጣም እንትን ያልሽ ነበረ። ሰላም ብያለሁ። ሰላም እንዴት ነሽ? ደህና ነን። አዎ ማለት አይ ቱርኳ ነው አይደለም። ማሮቼ ባርኩኝ እስቲ። ባለቤቴ ወገቡን ታሞ ነው። ኧረ ወደዛ ጤናዬን ይመልስልኝ እንጂ እኔ አመታት የምታከምበት አለኝ። ውዶቼ ጭራሽ እዚህ ጋር ደግሞ ሌላ ነገር ያወራው እንዴ? እረፍት አድርግ በቃ የኔ ፍቅር። እረፍት አይደለም፣ ትንሽ ቆይቼ የሐኪም ቤት መሄድ አለብኝ። እንደዛ አደርጋለሁ። እረፍት ነኝ እኮ አልሄድም፣ ስራ አልገባውም እንጂ ባለፈው ሳምንት ሁላ እረፍት ነበርኩ። አይ አሪፍ ነው። ኦፍ ከሆነ ስራ እንትን ጥሩ ነው። ቢያንስ እና እንደ ነገርኩ ቤት ስትተኛ መኝታዎችን እየቀያየርክ ምናምን ናቸው። የዲስክ መኝታዎች አተኛኘቶች እንትኖች አሉ። እነሱን አውርድና
ከሐኪሞቹ ትእዛዝ ውጭ ቀለል ያሉ። ወይ አንቺ አሁን እንደዚህ ሳወራ በነገርሽ ላይ ሰው መስላለሁ እንጂ ስቆም ምናምን አንድ ጀለስ አለኝ። የምሬን እኮ ነው። ደግፈዋለሁ፣ አንድ እጄ ምርኩዝ ይዛለሁ መኪና እንትን ለማለት ማለት ነው። እሱ ነው ራሱ እንትን የሚያመላልሰኝ እየደገፈ ማለት። ሊዱ ግን አየህ ዲስክ ሲንሸራተት ከታች መቀመጥ ጀመረች። ታክርና እሱ አይደለ እንዴ ታዲያ ሴትዮ ሴቶች ያሳዝናል በጣም። ምንም ቢሆን ማን እንደመጀመሪያ ሚስት ነው። ከባድ ነው። አንቺም እኮ ከታች ከላይ ነው የሆንሽ እንጂ አልማርሽኝም እኮ ከባዱ ነገር። አይ እኔማ ቢያንስ አድርገው ዳም ታውቃለህ። ክብደቴም ብዙ አይደለም፣ አመሌም ሸጋ ነው። ህመም ነዋ። ከታች ሆነው ዝም ያሉ ሴቶች አይሻሉም ብለሽ ነው ከላይ እንውጣ ከሚሉ? አይ ከአውረኮ እያፈገፈግ እኮ ነው። አልገባም። ዲስክ ተንሸራተተ በቃ ከዚህ በኋላ ጥቅም የለውም ብለው ስላሰቡ እንደው ብስ ብለው ከመጥፋት ነገ ታች ተነገ ወዲያ ደግሞ ቪዲዮ ፖስት ስታደርግ ላይክ አድርገው በዛ ይጠፋሉ። ከዛ ያሳዝናል። ሪኮርድ እያደረኩ ነበር። እዚህ ጋር ቁጭ ብለሽ ሪኮርድ ታደርጊም እንዴ? አዎ ኦክቲቪላ ገዝት ገብታ ሪኮርድ ታደርጊ የለ አንቺ በቴሌቪዥን ሪኮርድ የምታደርጊው አንቺ እንገሩኝ ዲስኩ ስለተንሸራተተ ነው እንጂ። እስኪ ስሙን ላነሳው ብዬ ነበረ ግን ቀፈፈኝ። አጀንዳ አለ ሀንሳ አጀንዳ ካለ ነው አጀንዳ የለኝም ግን ትዝ አለኝ ምናምን በመሀልና ሪከርድ ምናምን ሲባል ከታች ቁጭ ብሎ ሪከርድ የሚያደርግ ሰው የለም። በዘገምተኛ ቀፈፈኝ። እኔ አንተ ፍቅር ስራ የምን ሆነና ቀጥቅጬ እኮ ነው እንደ ኮርማ በር ያቆላሸውት። በደረስንበት አይደለም አሁን በስጋ እየሰማው ነበረ። በወሸላውን ጥል ነው የጎተትሽው ምናምን ብሎ እየሰማው ነበረ። እንደዛ ነው የቦታ ያልቀስ በፌክ አካውንት ይሳደብ እንጂ በቃ ጨረስን እኮ እኛ። እድል አትሰጥም። ግን መቼ ነው ራሳቸው የሚገልጡት? አሁን ሁሉም ከታች ቁጭ ብለው ነው የሚያዳምጡት በፌክ አካውንት ነው ወይ ምናምን። እስከ መቼ ነው? አሁን ተኝቷል። አንተ ስትጠፋ እኮ የአንተ ዲስክ ሲንሸራተት እኮ እኔ እሱ ጋር ሄድኩኝ እኮ ወይ ጋራ ሰሪ ምንም ቢሆን ቢያንስ እሱ ዲስኩ ደህና ነው። ምን አባቱ ደግሞ ህይወት አለው። ደግሞ ክብደት ጨምሯል፣ ሸበላ ሆኗል። ስለዚህ የሚያስጠላበት ነገር ግን አሁን ሰው እንትን እያለው አሁን ችግሩ ምን አለ መሰለሽ? አሁን አንዳንድ ሰዎች ፎቶውን እየዘቀዘቁ ምናምን ሲያደርጉት ስለዚህ ጉዳይ በዚህ ጉዳይ መሸበር የለብኝም ብሎ ራሱን አሳመነ። ገብቶሻል? ስሜታዊ ሆን የለብኝም። አዎ ከዛ እንትን ፊልተር ሲጠቀም እንትን የሚሉ ሰዎች እንትን አይሰጣቸውም እና በጣም አስጠላበት። አሁን አንተ ምን እንትን የ10 ምናምን ኮረዳ መስሎ እኮ ነው የሚገባው ፊቱ ቆዳው ማለት ነው እንዴ! የተወለደ ህፃን ልጅ እንደዛ አይነት ቆዳ የለውም ሁላ። የኔ አንበሳ ዲስኮ ከወረደ ሰው ጋር አሁን የምን አባቱ አንበሳ ነው። እሺ ሊዱን ሰላምን በላትና በቃ እኔ እንትን ልበል። ዲስክ እስከሚመለስ ነው። ስትድን ወደ አንተ መለሳለሁ። ሊዱ እንዴት ነሽ? እንዴት ናችሁ? ሊዱማ በኢብሮ ፍቅር እኮ ጠንብዛለች አሉ እኮ። እንዴስ አንተ ተነስተህ ቢያነስ አንተ ስትረገጥ ቼክም ቦክም አታረግም። ስለ ኢብሮ ሲሆን ቢጥሉ ቢያነሱ መቼ ይሰማኛል? ማን ያልሽው ኢብሮ ነው ያልሽው እያለች ወደ ራሻ ነው የምትደውለው አሉ። ክላሽንኮቭ ለመግዛት የምትተኩሰው ልታፈነዳ። ወይ ባቢዬ ይሻልሃል እኮ እውነት እኔ ነኝ ታማኝ። አይገርምሽም? ኢብሮ ከተባለ ገና ሳታረጋግጥ ነው ስለ ጥሩ መጥፎ ሳይረጋገጥ ነው የሚታነሳው። አታውቅም እኮ ነው ማለት ስንት ሺህ ኢብሮ ባለበት ከባድ ነው። ኧረ ይመችሽ። አራዳ ነው ልጁ። ስታሽቃብጥ ነው አንቺ አታሽቃብጪ። ማሪ ረፊ ዝም በል። በአንተ እንደማልደራደር ታውቀዋለህ። መደራደሩ እኮ አይደለም የመደራደሩ ነገር እኮ አይደለም መደራደሩ ነገር በእኔ ያለ መደራደርሽ እኮ አውቃለሁ። ለኢብሮ ደግሞ እንደማትደረደሪ ደግሞ እኔ አውቃለሁ። እሱን እኔ አውቃለሁ። አንድ ሚሊዮን ቻሌንጅ ብላችሁ ፎቶን ይዛችሁ የምትዞሩ ልክ ቻሌንጁ ሲያለቅስ ቀይሩት። ለጥፋችሁ አትዞሩ። የኢብሮን ፎቶ ልክ ቻሌንጁ ሲያልቅ ቀይሩት።
እኔ የቲክታክ ሰው ኮተት ነው እኮ የቲክታክ ሰው ኮተት ነው። የቲክታክ ሰው ምቀኛ ነው። የምሬን እኮ ነው። አሁን ቻሌንጅ ተሰጠው ምናምን ፎሎ ማስደረግ እኮ ሌላ ጸባይ አለው እኮ የሆነ ቤት እየገቡ ምናምን ፎሎ እንዲደረግ አካውንት እንትን እያደረጉ እየነገሯቸው ከነ ሙሰማ ምናምን ጋር እየተገናኙ እንደዛ ነው መደረግ የነበረበት። የኦሮሞ ልጆች በጣም ብዙ ናቸው። እንደዛ መደረግ ነበረበት። አሁን ዝም ብለው ፎሎ አድርጉ ይላሉ። ማን ነው ፎሎ የሚያደርግ? እዚህ ጋር እነሱ ጋር የሚገባው ሰው ያው ፎሎ ያደረገ ሰው ነው። አዲስ ሰዎች እንዲያደርጉት እኮ ነበረ እንትን መደረግ የነበረበት። ያው ምን ታደርገዋለች? ጸባዩ ነው። ቀጤ ተናደሽ ነው አይደል? ችግር የለውም። ይገባል። 1 ሚሊዮን ይገባልሻል። እኔ ስቶሪ ሁላ ጠፍቶብኛል። ባብዬ ኢብሮን 1 ሚሊዮን ስቶሪ አድርጌው ስቶሪ ሁላ ጠፍቶብኛል። እንዴት እንደጠፋ አላውቅም። ለምንድን ነው የጠመዱሽ በኢብሮ? አላውቅም እኔ እንጃ። በጣም ቀውስ አራዳ ነው በነገራችን ላይ ኢብሮ ማለት እና ኢብሮ በጣም እንትን ናቸው፣ ምቾት ናቸው። ይሄ እንትን ሰባኪ ሰዎች የሉም። ይሄ ሰባኪ ሆነው በቃ እንጨት የሆኑ ሰባኪዎች አሉ፣ ደረቅ ሰባኪዎች። እንደዛ አይነት ሰዎች አይደሉም። በቃ አራዳ ናቸው። እንደነዚህ አይነት ሰዎች ደግሞ በጣም ነው ሰው የሚከተላቸው፣ ሰው እንትን የሚያዳምጣቸው። ያ እኔም የሚያስተምርበትን መንገድ ነው ነገር ላይ ታይ እንጂ ትምህርቱ ይስብሻል። በቃ የሚያስተምርበት መንገድ ደስ ይላል። እንዳንተ ነው የሚሆነው። አንተ በመጣበት መንገድ ነው የሚያስተምር። ገባ? አንተን ይረዳሃል። አንቺን ይረዳሻል መጀመሪያ፣ ከዛ ውግዘት አለኝ። ለምሳሌ የኢብሮ እንቅስቃሴ ላይ ማለት አመሰግናለሁ ማለት ስላልከኝ ድንገት ጌም እየተጫወተ ይገባና ክርስቲያን ልጆችን ሲያይ መጽሐፍ ቅዱስ እየገለጠ ያስደነግጣቸዋል። ኦልሬዲ እንደ ሙስሊም ስለሆነ እሱ አንደርስታንድ የሚያደርገው መጽሐፍ ቅዱስን፣ እነሱ ደግሞ ክርስቲያን ስለሆኑ ሁለተኛ የሚገቡትም ለጌም ነው። ሶስተኛ ብዙም ሃይማኖታቸውን ለድህነት ከመቀበል ውጭ እውቀት የላቸውም እና እነሱ ላይ ያቺኛው የሚያረጋትን ነገር ቢቀንስ ደስ ይለኛል። ብዙም አልወደውም እሱ ቪዲዮ ሁላ ጨርሼ ላይ እንደዛ ሲያደርግ በነገር ላይ ለምንድን ነው የሚደግጡት? ኢብሮ ጋር ያለው መጽሐፍ ቅዱስ ባዘው ቅርጽ ነው እንዴ የተሰራው? አይ ለመናገር ይሞክራሉ። ከዛ እሱ ልክ ንጽጽር ልምድ ካላቸው ሰዎች ጋር እንደሚያወራው ነው የሚያወራቸው ምናምን እና ኮንፈርት አይሰጠኝም እሱ አሰራሩ። እንደሱ አይደለም። በተመሳሳይ መልኩ ኦርቶዶክስ ክርስቲያኖቹ ራሱ ጌም ይልኩና ለሙስሊም ሴቶች ልንገርሽ፣ እንደውም እሱ ፓርት ነው ደስ የሚለው። ጌታ እንዴ ልክ እንዲህ ጌም መስሏቸው ምናምን ሲገቡ ማለት ነው። እንዴት ነሽ ዛሬ እኮ የሆነ ነገር አንብቤ ብታይ ደንግጬ ምናምን እያለ እንደዛ ነው የሚገባው እንጂ ቀጥታ መጽሐፍ ቅዱስ አይገልጽም። የምር ደስ ይላል። እንደውም እሱ ከውስጥ የሚገባው ነገር ደስ ይላል። ምንድነው የምትይው ረፊ? ይህንን ደግሞ እንዳፖስቱት አሁን ኦፓል ያለችውን ይህን እንዳስተያየት እንዳቆጥሩት አስተያየቴ ነው። እና በተመሳሳይ መልኩም እንዲሁ ኦርቶዶክሶችም እየፈለጉ ሙስሊሞች ስራ ላይ ያሉ ጌም ለመጫወት ገዝተ ላይቭ የገቡ ሰዎችን የጠየቋቸውና እንደዚህ ሰምቼ ደንግጬ እንደዚህ አይነት ስቶሪ ሰምቼ ምናምን ብለው ከዛ አስተያየታቸውን የጠየቋቸውና ሲነግሯቸው ሀዲስ ነው ሲነግሯቸው ቁርአን ነው ምናምን ከዛ አይ እንደሱ እኮ አይደለም ሲሏቸው ደግሞ ጭራሽ ልጆቹ ነገር ሲፈልጉ በጣም ኢሞሽናል እስኪሆኑ ድረስ ነው እንትን የሚሏቸው። እና እኔ ንጽጽር የምትሰሩ ሰዎች አንድ በእምነት ብቻ የሚያምንን ሰው እየሄዳችሁ እንደዚህ ማረገዳ እኔ ትራፊክ አታክ ነው። ደስ አይለኝም፣ አልወደውም። 65ቶችን እንድንበዛ ትፈልጊም ነው? አልገባኝም። ጥሩ እኮ ነው። ይሄን አረገ ሄዶ ይጠቃል፣ ከዚህ ተብሎ ይባረራል። ሊዱዬ አሁን ምንድን ነው መሰለሽ፣ እኔ ከምን አንጻር መሰለሽ፣ ለምሳሌ እንዲህ ኮሜንት ሰው ቁጭ ብሎ የሚውለውን ሰው ገዝተ አስገብቶ መጠየቁ መነጋገሩ አምናለሁ። ግን ፎሎር እዚህ ላይቭ ስትሪም ላይ ቤቱን የከፈተን ሰው ሄደሽ የጌም ኢንቫይት ልከሽ ሄዶ ማውራት ምናምኑ ኦርቶዶክሶችም የሚያደርጉት ሙስሊሞች የሚያደርጉት አይመቸኝም። አንደኛ የሚመጡት ሰዎች አያውቁም። እነዚህ ንጽጽር የሚጠይቁ ሰዎች የሚጠይቁበት አላማ ኢንቴንሽናቸው ራሱ ለኔ ጤነኛ ነው ብዬ አልቀበልም። እነዛ ግን በቅንነት ነው የሚመልሱት።
ለምን እንደሚጠየቁ አያውቁም። የቃላት ፖለቲካ ሲሰራባቸው አያውቁም። ምን እየተባለ እንደሆነ አያውቁም። እና ከዛ ደግሞ ቀለልም አያረጉላቸውም። በጣም እየደጋገሙ አሰልቺ በሆነ መንገድ አብዛኞቹ አራቦ በቃ ፍታ ምናምን፣ አራቦ በቃ ፍቺ ምናምን ይላሉ። እኔ በነገሮች ላይ እንደዚህ የሚላለ እንዴ ቆይ ጠይቃለሁ ምናምን የሚሉትን ሄጄ ፎልላቸዋለሁ። በዛኛው በኩል ያሉትን ማለት ነው። አይታወቅም፣ ሲወዛገቡ ሊያናግሩኝ ይችላሉ። አንቺ ከዛ በቃ የተባራሪ ጥይት የሳታቸው ሰብስበሽ ወደ 665 አዎ አንድ ልጅ አለች በነገሮች ላይ። ቆይ ትንሽ ትብሰልና ይዣት እመጣለሁ። በሰላምኪና አይወበር ይህ ሰውዬ ሊዘረግፈን ነው መሰለኝ። ሞታል። እናትሽ እኔ ምስኪን ፈጣሪ ሆይ ሪከርድ እያረኩ ነበረ እኮ ሳመጪ የሆነ ልጅ ኡስታዝን ለምን እዚህ ቤት ትገባለህ ብሎ ሆይ ሆይ ሲል ነበር። ዘራፍ እያለ ነበር። ምን ኡስታዝን ለምን እዚህ ቤት ትገባለህ ብሎ ዘራፍ እያለ ነበር። የት? እዚህ ቤት ባቢሎን ቤት። ጠያቂ ቤት ሆኖ ነው የሚጠይቀው። እዚህ የኔም ጥያቄ እሱ ነው። ጠያቂው እዚህ ገስት ገብቶ ሆኖ እዚህ ለምን ትገባለህ አለው። ሙስሊም ነው ጠያቂው? አይደለም፣ ክርስቲያን ነው። መስኪን ምስኪን እኮ ናት። እንቅልፌን ሁላ አጠፋው። እንዴ ከሳልኖር ጋር ተጣልተሽ ነው የመጣሽው? እንዴ ሳልኖር ሁለት ቀን ሲሰድበኝ ዝም ስለው ዛሬ አልሰደበኝ መሰለሽ ጭራሽ። ረምዳት ተያዥ የት ነቆ ቤት ነቆ ሔዋን ቤት ነበረ እና ምን ትዝ አለኝ መሰለሽ ጅብ የሆነ ነገር ወድቆ ሊበላ ስል ሰው የሚሆን እንስሳ በአንድ ሄዶ አይበላም ታውቂያለሽ። ነካ ነካ አድርጎ መሞት አለመሞቱን አረጋግጦ አደገኛም አደገኛ አይደለም የሚለውን አረጋግጦ ነው የሚበላው። ልቡ ፈሪ ነው ጅብ። ሳልኖርም ሁለት ቀን ሰድቦኝ በእብድ ነው ብዬ ስትወ ሶስተኛ ሊሰድበኝ ዛሬ ወጋሁታ ያንን የዝሆን መርፌ። ኦ ማይ ጋድ ለዚህ እኮ ነው እኔ ፋራ ኬክ አይብላ የምለው ለዚህ ነው። በጣም ፈጣሪ ትቼ የወጣው ሰዓት እኮ ገብቶ ነበር ገስት። ከዛ የሆነ መጠጥ ቤት ክለብ ይሁን ክለብ ልበለች ነበረ። ዝቀቅል ተመላሽ አልተመለስኩም። እዚህ መጥቼ ሪከርድ እያረኩ ነበረ። ከዛ በኋላ ያው ቅቅል ልገዛ ነው እንዴ። እኔ ዝም ስላቸው ጭራሽ ይረሱኛል ታውቂያለሽ። እድል ሲሰጣቸው እድላቸው ንቀት አርገውት የንቀት ያደርጉታልና አገዛዙ ደግሞ ይሄንን አይታገ
ሰዎች ይቅርታ እኔ እንትን ብዬ ነበረ። እኔ ጋም ደርቆ ነበረ አይሰማም ነበረና ለዛ ነው። ነጋ መሰለኝ የአዋፋትን ድምፅ እየሰማን ነው። ተመስገን ትላለህ። ማን ነው ራሱ ነው እንትን ያደረጋችሁ? ሁላችሁንም ከልብ አመሰግናለሁ። አብረን ስለቆየን በጣም ደስ ብሎኛል። ሌላ ጊዜ ደግሞ ሰዓት ኖሮን እንመለሳለን ሲኖረን። ቻው።